እህታችን ያው እኔ ቅዳሴ በጣም በፊት በጣም ቅዳሴ በጊዜ ነበር የምደርሰውና አሁን ግን አመታት ሆኗል። በጣም ይፈታተነኛል ቅዳሴ ለማስረፍድ እና ያስረፍደኛል። በጣም እጸጸታለሁ፣ አለቅሳለሁ። ግን ይሄ ነው አንዱ ጥያቄ። ሌላው ደግሞ መዝሙረ ዳዊትን እንዳልደግም ይፈታተነኛል። እና እግዚአብሔር ይስጥልኝ። ቅዳሴ በጊዜ እንዳልሄድ ይፈታተነኛል። እስቲ ቅዳሴ በጊዜ እንዳልሄድ ይፈታተነኛል ለሚለው ነገር በምን ምክንያት? ለምሳሌ አሁን ይ- እንትኖችን ገና ስታጠብ ምናምን እንደዚህ አይነት ነገር ካለ ቀድሞ መነሳት የመጀመሪያው። ስለ መናፍስቱ ከማውራታችን በፊት በጣም ብዙዎቻችን ወይ ትምህርት ቤት ለመሄድ ወይ የሆነ መስሪያ ቦታ ለመሄድ ቤተክርስቲያን ለመሄድ ብዙ ስንሸላለም ልናረፍድ እንችላለን። ልብስ ስንቀያየር ይሄ ያምራል፣ ይሄ እንትን ይሆናል፣ እንደዚህ አይነት ነገር ሊኖር ይችላል። እንዲህ ሰፊ የሆነ ዝግጅት የምናደርግ ከሆነ እንደ ሀሳብ እህቴ ቀድመሽ ብትነሺ። ለምሳሌ ምን ያክል ይፈጅብኛል ለመዘጋጀት፣ ለመነሳት፣ ለመለባበስ የሚለውን አስቢና ወይ አንድ ተኩል ሰዓት ቀደም ብለሽ መነሳት ለመለባበስ ብቻ ወይም ለመዘጋጀት፣ ወይ 15 ደቂቃም ከሆነ 15 ደቂቃ፣ 40 ደቂቃ የሚፈጅ ከሆነም 40 ደቂቃ እንደዛ ብሎ ቀደም ብሎ መነሳቱ ይሄ የመጀመሪያው። በሆነ ባልሆነ ደግሞ በመሀል የሆነ ችግር እየተፈጠረ ያንን ነገር ለማስተካከል የምትሞክሪ ከሆነ አሁንም ችግር ድንገት ያልታሰበ እየተፈጠረ እንደዛ ከሆነ ግን ቀድሞ መናፍስቱን መገሰጽ። መናፍስቱን የመገሰጫ ጊዜ ባታገኝ እንኳን ለምሳሌ ለጸሎት የምትቆሚበት ሰዓት አለ አይደል? የዛን ሰዓት አስታውሰሽ በቅዳሴ ሰዓት ችግር እየፈጠረ እንደሚያስረፍድሽ ተገንዝበሽ የዛን ሰዓት መበቀል ወይም ደግሞ ስራውን እንዲያቆም መገሰጽ ትችላለሽ። መቁጠሪያ የምትጠቀሚበት መደበኛ ታይምሽ ላይ ማለት ነው። ርዕስ አድርገሽ መንፈሱን መገሰጽ ይቻላል። ነገር ግን ይህንን ከሁለት አንግል ነው ያየነው። አንደኛ ብዙዎቻችን ጋር ለመዘጋጀት በጣም ሰዓት እንወስዳለን። እሱን ቅድም እንደነገርኩሽ ቀድሞ መነሳት ነው። ግን እየተዘጋጀሽ እያለ የሆነ ችግር ያላሰብሽው ችግር እየተፈጠረ የሚያዘገይሽ ከሆነ ደግሞ መንፈሱን አስቀድሞ መገሰጽ በዚህ ነው። እና ዳዊት ይፈታተነኛል ሰድስት ብለሻል። እንዴት ነው የሚፈታተንሽ? እስቲ ግልጽ አድርጊው። ያው ለምሳሌ ቀኑን እንዳላደርስ ነገ ማድረግ ይቻላል። እንደዛ አይነት አስተያየት እየሰጠ በውስጤ ያሳልፍብኛል። ያው እንዳልደግምም ለምን? እስቲ ነገ እንዳላደርስ ስንፍና ነው ወይስ ስራ እየበዛ ነው ወይስ ከምን አንጻር ነው አስተያየት የሚሰጥሽ? ሁለት ለምሳሌ አሁን አስተያየት ሁለቱም ሲሰጥሽ አሁን እስቲ ለምሳሌ እንዴት ግልጽ ትንሽ ብታደርጊው? ለምሳሌ ስራ ከመውጣቴ በፊት የማረጋቸውን አረግና ዳዊት የሚደግመው ስራ እየሰራው ነው እና ሰዎች ያመጣብኛል በመሀል እና ደግሞ ጊዜ ሳገኝ ደግሞ እኔን ያሰንፈኛል ማለት ነው። በሁለቱም መልኩ ነው ይፈታተነኝና አንዳንዴ በጣም ሁሉንም በአንድ ያደርጋለሁ እንጂ አይቀርም ብዬ እታገላለሁ። ያው ግን ከልቤ አላረገውም። እንደዛ ሲሆን ነው በየቀኑ ሳልባረክ እቀራለሁ ብዬ ይቆጨኛል። መልካም፣ ከሁለቱም ብለሻል። የመጀመሪያው አንድ ነገር አለ፣ ሰዎችን በመሀል ያስጠራብኛል ወይም ደግሞ እጠራለሁ በመሀል እንደዚህ አይነት ነገር አለ ብለሻል። ይሄ አማራጭ የሌለው መፍትሄ ከሆነ ችግር ከሆነ ምንም ማድረግ አንችልም። እናም አጣበን መጸለይ ግዴታችን ነው። እንደው ቀኑን ጊዜ ባናገኝም በማግስቱ እናካክሰዋለን፣ ጸልየ ነው ማለት ነው። ይህን እናደርገዋለን። እንደዛ ግን ማይክ የከፈተ ካለ ማይክ ይዝጋ። ማይካችሁን ዝጉ። ድምፅ ይሰማኛል። ይኸው አማራጭ የሌለው ችግር ካጋጠመሽ ምንም ማድረግ አይቻልም። አጣበሽ ባለሽ ጊዜ ትጸልያለሽ። ዋናው እንዳይታጎል አለማስታጎል። ከዚህ ውጭ ስንፍና ከሆነ ግን ራስሽን መገሰጽ አለብሽ። ራስሽን መገሰጽ ማለት እባካችሁ ማይካችሁን ዝጉ።
ምንድን ነው? ተቆጣጠሩ ማይካችሁን። አድሚኖችም ቆልፏቸው እንደዚህ ከፍተው ዝም የሚሉትን ማይካቸውን እየከፈቱ ማይካችሁን ተቆጣጠሩ። አድሚኖች አላችሁ ካላችሁ እሺ ማለት ይገባል። ፈልጉና ድረሱበት። ወደ ሀሳቤ ስመጣላችሁ ለምሳሌ ስንፍና ቸልተኝነት ከሆነ በእግዚአብሔር ቃል ራስሽን ገስጪ። ሰው ራሱን በእግዚአብሔር ቃል ይገስጻል። ለትጋት አንተ ታካች እስከ መቼ ትተኛለህ? እንደዚህ አይነት የመጽሐፍ ቅዱስ ጥቅሶች አሉ አይደል? ለሰው የከበረ ሀብት ትጋት ነው የሚል መጽሐፍ ምሳሌ ምዕራፍ 12 ቁጥር 4 እንደነኛ አይነት ጥቅሶችን እያስታወሽ እነሆ የመዳን ቀን አሁን ነው ይላል አይደል? አሁን ለምሳሌ ነገ ትጸልይ እንዲህ አይነት ስንፍና ሲያመጣ እነሆ የመዳን ቀን አሁን ነው ብሏል ቅዱስ ጳውሎስ። እነሆ የተወደደ ሰዓት አሁን ነው፣ ከእንቅልፍ የምንነሳበት ሰዓት አሁን ነው ይላል። ልክ እንዲህ አይነት ጥቅሶችን እያመጣሽ ለራስሽ እያሰብሽ ማትጋት፣ ስንፍናን ማራቅ እና በዚህ መልኩ መትጋት መቻል አለብሽ እንጂ እጅ መስጠት የለብሽም ለስንፍናው እጅ መስጠት የለብሽም። ጌታ መድኃኒዓለምን ደግሞ አቤቱ አንቃኝ፣ እኔ ተኝቻለሁ፣ ጌታ ሆይ አንቃኝ፣ ለጽድቅ ስራ የተጋው አድርገኝ። እንደዚህ አይነት ጸሎት እያደረሽ በፈጣሪ ፊት መትጋት አለብሽ። ግን እጅ አትስጭ። ይሄ ነው እሱ እግዚአብሔር ይስጥልኝ። በተለይ እዚህ ጋር አበክር የምነግርሽ የመጽሐፍ ቅዱስ ጥቅሶች ያነቃቃሉ። በጣም በደንብ ነው የሚያተጉት። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል መጽሐፈ ምሳሌ ምዕራፍ 6። አሁን እንደነኛ አይነት ጥቅሶች ያነሳሳሉ። በሌሊት ከሚወርቀው ፍርሃት የተነሳ ሰው ሁሉ ሰይፍ በወገቡ አለ ይላል መጽሐፈ መኃልየ ዘሰሎሞን ምዕራፍ 3 ቁጥር 8። እንዲህ አይነት ጥቅሶች ያተጋሉ። ጌታም እንዲህ ብሏል፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቁ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡባት ሰዓት ይመጣል። አሁን ይሄ ያተጋል አያተጋም? ንገሩኝ እስቲ። ያተጋል አያተጋም? ያተጋል። ባለቤት ከሌሊቱ በየትኛው ክፍል ሲል አሁን ዲያብሎስ አሁን ሊለን ይችላል። ነገ ትጸልያለህ፣ አሁን 6 ሰዓት መጸለይ አለብን፣ 9 ሰዓት ትጸልያለህ፣ 11 ሰዓት እያለ ሲያዘገየን ባለቤት ከሌሊቱ በየትኛው ክፍል አንተ 9 ሰዓት እየሰጠኝ ነው፣ ጌታዬ 8 ሰዓት ቢመጣስ ትሉታላችሁ። 9 ሰዓት እንድጸልይ ያደራደርከኝ ነው፣ ጌታዬ 7 ሰዓት 8 ሰዓት ቢመጣስ? ያውን ያተጋል። እንድንተጋ ያገዘናል የመጽሐፍ ቅዱስ ጥቅሶች። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው ብሏል ጌታ ዮሐንስ ወንጌል ላይ። እንደገናም ደግሞ አሁንም ሉቃስ ወንጌል ምዕራፍ መጨረሻ ላይ አካባቢ 21:34 ላይ ልባችሁ በመጠጥ ብዛት በስጋር ስለ ትዳር በማሰብ እንዳይከብድ ካለ በኋላ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ ይላል። ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። እንግዲህ ሊመጣ ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ያተቀላው ይሄ ቃል ስትጸልዩ ትጉ አለ። ሁልጊዜ ድንገት እንዳልመጣባችሁ እያለ ነው ጌታ። ድንገት እንዳልመጣባችሁ ማቴዎስ ወንጌል ምዕራፍ 4 እና 5 ላይ ያለው ቃል ያትጋል። ሙሽራው ሰነፎቹ ጎበዞችና ሰነፎች ሙሽሮች ነበሩ። 10ሩም ቆነጃጅት ያላቸው ያው ትክክለኛ ሃይማኖቱ ስላሉ ነው፣ ኦርቶዶክስ ስለሆኑ ነው። 10ሩም ቆነጃጅት ናቸው፣ ግን 5ቱ ልባም 5ቱ ሰነፍ ናቸው። ልባም የተባሉት ምንጊዜም ተዘጋጅተው የሚጠብቁ፣ ሰነፎች የተባሉት ደግሞ ዳተኞቹ አሁን 9 ሰዓት ጸልያለሁ 11 ሰዓት ጸልያለሁ እላለሁ እያሉ የሆነ ነገ ንስሐ እገባለሁ እያሉ ቀጠሮ የሚያበዙ ማለት ነው። ንስሐ ለመግባት ቀጠሮ የሚያበዙ፣ ለመስገድ የሆነ ስንፍና ለራሳቸው ምክንያት የሚሰጡ ማለት ነው። ታዲያ እነኛ ሙሽራው ይዘገያል አሉና እንቅልፍ አላቸውና ለጥ ተኙ። እነኛ ግን ነቅተው ይጠብቃሉ።
ልክ እኩለ ሌሊት ሲሆን ሙሽራው መጥቷል ተቀበሉ ሲባል የሰነፎቹ መብራት ጭል ጭል ትላለች። እነኛ እልል እያሉ አስገቡት ልባሞቹ። ሰነፎቹ ግን እባካችሁ ዘይት አበደሩ ማለት ጀመሩ። አይ ዘይቱም ለእኛ ብቻ ነው የሚበቃው፣ ለእኛም ለእናንተም አይበቃም፣ ሂዱ እስቲ ግዙ አሏቸው። ሊገዙ ሄዱ። ገዝተው ሲመጡ ሙሽራው በሩን ዘግቶታል። ጌታ ሆይ ክፈትልን፣ እናንተ ከየት ናችሁ? እኛ ይኸው እንደዚህ አላቃችሁም፣ ዞር በሉ አላቸው። ይሄ ያተጋል። አሁን አያተጋም? ይሄ ታሪክ ያተጋል። ለዛ እኮ ነው ያተጋል። ቅዱሳት መጽሐፍትን ሁሌ አንብቡ የሚባለው። እንደነኛ አይነት ታሪኮችን ስናይ እንድንተጋ እኮ ነው፣ እንድንነቃቃ ነው። እና እነኝህን ነገሮች እያሰብሽ መትጋት አለብሽ። በደንብ መትጋት፣ ስንፍናን ማራቅ እና ይሄን ይመስላል። እሺ፣ ተመለሰልሽ? አሁን እግዚአብሔር ይስጥልኝ፣ መቤት የተጠብቅልኝ። አሜን አሜን። ጣለም። እሺ፣ ሌላ ጥያቄ? እሺ፣ ብርሃን ወልደ ማርያም። እሺ ወንድሜ፣ የኔ ጥያቄ ልጄን የግዕዝ ትምህርት አስገብቼው ነበርና ከሰኞ እስከ ዓርብ ሲማር ሁሉንም ሽምድድ አድርጎ ይዞት ነበረ። ከዛ እሺ መጨረሻ ላይ ወደ ቅዳሜ ሲገባ ሁሉም ጠፋበትና አሁን ቅዳሜንም ሲማር ሸምድዶ አይዝም፣ እሁድንም ሲማር ሸምድዶ አይዝም። ዝም ብሎ ይሄድ፣ ዝም ብሎ ይመላለስ፣ እያጠና ይምጣ ወይስ ምን ላድርግ? ጸሎት ይጨምርበት፣ እሱ ነው ዋናው። የጸሎት ህይወት ከሌለው አስቸጋሪ ነው እህቴ። ንባብ ብቻ እዚህ ጋር ነው እንድትነግር የሚገባው። የመናፍስትን ውጊያ ለልጅሽ በደንብ አድርገሽ ልታስተምር የሚገባው እዚህ ነው። ይኸውልሽ እንደዚህ የሚል ቃል አለ መዝሙር 126 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው፣ ለወዳጆቹ እንቅልፍን በሰጠ ጊዜ። እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ የሚል ቃል አለ። በጣም መወደው ቃል የመዝሙረ ዳዊት ክፍል። ምን ልልሽ ፈልጌ ነው፣ እግዚአብሔር ካላገዘን በማለዳ መገስገሳችን ምንድን ነው? ከንቱ ነው። እግዚአብሔር መጨመር አለበት የእሱ ትጋት ላይ። መማሩ ጥሩ ነው፣ ማጥናቱ ጥሩ ነው። ግን እግዚአብሔር እንዲያግዘው ትጋቱ በምን መታገዝ አለበት? በጸሎት መታገዝ አለበት። በጸሎት በስግደት መታገዝ አለበት። እግዚአብሔርን ስላላስቀደመ ነው። እንዲያስቀድም ምን ማድረግ አለበት? የጸሎት ህይወት አስተምሪው፣ አለማምጂው እንዲጸልይ። ልጄ የመናፍስት ውጊያ አለ እኮ። እኛ እግዚአብሔር ደስ የሚያሰኘውን ስራ ለመስራት ስንነቃቃ ሰይጣን ደግሞ አይተኛም በዩ። እሱ ደግሞ ወደኋላ ሊጎትተን ይሞክራል። ግን ሰይጣን እኛ ላይ የሚበረታው እግዚአብሔርን ሳንይዝ ስንቀር ነው። ልጄ ከዛሬ ጀምሮ ከጸሎት ህይወት ጋር መተዋወቅ አለብክ። እግዚአብሔርን ካላስክ ግን ሰይጣን ያይልብሃል፣ ይበረታብሃል። እግዚአብሔር እንዲህ ብሏል፣ በመከራ ቀን ጥራኝ እደርስልህማለሁ፣ አንተም ታከብረኛለህ። መዝሙር 49 እንዲህ ብሎ ተናግሯል። በመከራ ቀን ጥራኝ ብሏል። ሰይጣናት ባየሉብህ ጊዜ፣ በተፈታተኑብህ ጊዜ ጥራኝ ብሏል እግዚአብሔር። ስለዚህ ወደ አምላክ ጩ፣ እሱ ይረዳሃል፣ እውቀት ይሆናል በዩ። ግልጽ ነው አይደለ? ይሄኔ ነው መተዋወቅ ያለበት ከእግዚአብሔር ጋር። በጨነቀኝ ጊዜ ይላል ዳዊት፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት የሚል ቃል አለ። እና እግዚአብሔር አምላክን መጥራት ያለበት፣ ወደ ቤቱ ማስገባት ያለበት ይሄኔ ነው። ንስሐ እየገባ ስጋው ደሙን እየተቀበለ እየጸለየ ነው እንትን ማድረግ ያለበት፣ ማጥናት ያለበት። እሺ፣ ከዚህም በተጨማሪም ደግሞ ሊቀ መላእክት ቅዱስ ኡራኤልን ቢማጸነው የእውቀት መልአክ እንደመሆኑ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ተብሎ ተጽፏል። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዝላቸዋል ተብሎም ተጽፏል። መዝሙር 90 ላይ እግዚአብሔር ቅዱሳን መላእክትን ይልክልናል። በመንገድ ይጠብቅ ዘንድ ወዳዘጋጀውልም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት ሰዳለሁ ተብሎም ተጽፏል። ኦሪት ዘጸአት ላይ ምዕራፍ 23 ቁጥር 20። ስለዚህ ቅዱሳን መላእክት ይረዱናል። እና ልጅሽ ሊቀ መላእክት ቅዱስ ኡራኤልን ቢማጸነው የቅዱስ ኡራኤል አምላክ እባክህን ስለ ቅዱስ ኡራኤል ብለህ እውቀትን ግለጽልኝ፣
ማስተዋልን አድለኝ። መዝሙር 118 ላይ እንደዚህ የሚል ቃል አለ። ዮድ እጆች ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ፣ ትእዛዝን እማራለሁ ይላል። ምን እንድል አድርገኝ? ይገርማል እኮ። ምን እንድል አድርገኝ? እንዳስተውል አድርገኝ፣ ትእዛዝንም እማራለሁ ይላል። ሜም ደግሞ የሚል ፓርት ላይ አለ መዝሙር 118 ሜም ሕግን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው ይላል። ለዘላለም ለኔ ነውና ለዘላለም ለኔ ነውና ትእዛዛትህ ከጠላቶች ይልቅ አስተዋይ አደረገኝ። ምስክር ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልኩ። ትእዛዛትን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልኩ ይላል። ቃልን እጠብቅ ዘንድ ከክፉ መንገድ ሁሉ እግሮቼን ከለከልኩ የሚል ቃልም አለበት እና ማስተዋል እንዲሰጥ ማንን ይማጸነው? ማንን ይማጸን? እግዚአብሔር አምላክ። አዎ እሱን እንዲማጸን አሁን ነው አበክረሽ ስራ መስራት ያለብሽ። መማሩ ብቻ ትርጉም የለውም። እግዚአብሔርን እየተማጸነ ጌታ ሆይ ማስተዋልን አድለኝ፣ እውቀት ሁሉ የሚገኘው ከአንተ ነው። የእውቀትን በርን ክፈትልኝ፣ የእውቀት ምንጭን አፍስስልኝ። እናቴ ማርያም፣ እመቤቴ ቅድስት ድንግል ማርያም ለአባ ጊዮርጊስ እውቀት የገለሽለት አንቺ አይደለሽምን? በሊቀ መልአክ በቅዱስ ዑራኤል የተያዘን የእውቀት ጽዋ ያጠጣሽው አንቺ አይደለሽምን? እኔስ እናቴ እኔስ የአንቺ ልጅ አይደለሁም እያለ ቢማጸናት በእውነት ተሰማዋለች፣ ትደርስለታለች እና መንፈሳዊ እውቀትና ጥበብን ትገልጽለታለች። እና በዚህ መልኩ አሁን የአባ ጊዮርጊስ ዘጋስጫን ታሪክ ንገሪው። በዚህ መሃል እንደውም ይሄ ከሱ ጋር ያገናኘዋል። አባ ጊዮርጊስ ዘጋስጫ እኮ በጣም ይሰደብ ነበር። ወይኔ ታሪኩን ሰምታችሁት ከሆነ ይሄ ድንጋይ ነው እንዴ እስኪባል ድረስ አሳዝን። በጣም እኮ ነው የሚያሳዝነው። አባ ጊዮርጊስ በጣም ያሳዝናል። የስለት ልጅ ነው። አባትየው ልጅ ከሰጠኝ እሰጣለሁ ብሎት ነበረ። ልጁ ተወለደ አባ ጊዮርጊስ። ከዛስ ከተወለደ በኋላ ለቤተ ክርስቲያን ይሰጠዋል። እዛው ይማር እያለ መማር ጀመረ። ሲማር ሌሎቹ ጥለውት ይሄዳሉ። እሱ ግን አይገባውም እውቀት። ሰዎች ሁሉ እየተቆጣጡ እንደው መምህርየው ለአባትየው መልሶ ሰደደው። ይሄ ልጅ እውቀት አይሆነውም። አባትየው የሆነ የመንግስት ዘር መኳንንት ዘር ስለሆነ ስልጣን ስጠው እባክህን አለው። ስልጣን ስጠውና በቃ እዛ እንዲያስተዳድር አድርገው እንጂ እዚህ ምንም እውቀት እየገባው አይደለም ሲል፣ አረ አንድ ፊቱን ለፈጣሪ ሰጥቼዋለሁ፣ የስለት ልጅ ነው አልመልስም አለ። እዛው እግዚአብሔር እንዳደረገ አድርገው ብሎ እኔ አልመልስም አልቀበልም አለ። አባ ጊዮርጊስ። ከዛ አባ ጊዮርጊስ በቃ ሁሉም ተቀጣጠቡበት። ይሄ ድንጋይ ነው እንዴ አንተ አይገባም እንዴ ይሉታል። አስባችሁታል? አይምሮ አይነካም? ከምንድን ነው የተፈጠርከው እስኪሉ ድረስ አስቡት። ከምንድን ነው የተፈጠርከው ይሉታል። ግን እሱ ምንም አይናገራቸውም። ክፉ ለሚመልሱለት ክፉ አይመልስም። ክሱ ወደ መብራን ነው፣ ወደ እሷ ነው በቃ የሚጮኸው። ለምን እናቴ ይላታል። ደግሞ ገዳሙ በጉልበት ያገለግላል። ስንዴ ፈጫል፣ እንጨት ይለቅማል፣ ውሃ ይቀዳል፣ እንጨት ይፈልጣል። የጉልበት ስራ እየሰራ ነፍሱን እጅግ እያስራባት በመብራን ስዕል ፊት ይማለላል። ዳዊት በፍጹም ልቤ ሄት የሚል ክፍል ላይ መዝሙረ ዳዊት እግዚአብሔር ክፍሌ ነው ሕግንም እጠብቃለሁ አልኩ፣ በፍጹም ልቤ ወደፊት ተማለልኩ፣ እንደ ቃልህ ማረኝ እንዳለው በፍጹም ልቡ ወደ መድኃኔዓለምና ወደ እናት ወደ መብራን ተማለለ። አባ ጊዮርጊስ ዘጋስጫ። ከዛ መብራን መጣች። ይሄ ነገር የእግዚአብሔር ስራ በአንተ ላይ እንዲገለጥ ነው፣ ታገስ ልጅ ያለችው። ታገስ። ከዛ ታገሰ። በጾም በጸሎት በስግደት ተጋና መብራን የእውቀት ጽዋ ጠጣችው። ማን እንደ አባ ጊዮርጊስ ከዛ በኋላ በእውቀት አሉ ከተባሉ የኢትዮጵያ ሊቃውንት አንዱ ነው። አባ ጊዮርጊስ በጣም ሊቅ፣ የሚገርም ሊቅ ነው። እንደውም አንድ ሰሞን ኢትዮጵያ ውስጥ ክርክር ሁሉ ተነስቶ ነበረ ስለ ሃይማኖት። አንድ አይሁዳዊ እናንተ ኢየሱስ ክርስቶስ
ሁሉን ያውቃል ትላላችሁ፣ አያውቅም ብሎ ተነሳ። አንድ አይሁዳዊ መናፍቅ ኢትዮጵያ ውስጥ እንደዛ ብሎ ሲነሳ ምንድነው ማስረጃ ካሉት አልዓዛርን ከሞት ሊያስነሳ ጌታ ምን ብሎ ጠይቆ ነበር? እነ ማርታን እስቲ ጎበዝ ሰው የሚመልስልኝ ወዴት ነው ብሎ ጠይቆ ነበር። ወዴት አኖራችሁት ብሎ ነበር አይደል? አኖራችሁት። ሁሉን አዋቂ ቢሆንማ እንዴት ወዴት አኖራችሁት ብሎ ይጠይቃል ብሎ ተከራከረ። ከዛ ሊቃውንቱ ይህን ጥያቄ መመለስ ያለበት አባ ጊዮርጊስ ነው፣ እሱ ይጠራልን አሉ ለንጉሱ። አባ ጊዮርጊስ ተፈልጎ መጣ። ከዛ በኋላ የሚገርም ንግግር ነው ያደረገው። እኔም እስቲ ከራስ መጽሐፍ ጠይቀሃለሁ ብሎ ከራስ መጽሐፍ። አይሁዳውያን ኦሪትን ይከተላሉ አይደል? አይከተሉም? ይከተላሉ። እኔ ራሴ እስቲ ከራስ መጽሐፍ ጠይቀሃለሁ ብሎ እግዚአብሔር አምላክ አዳምን ምን ብሎታል? ዕፀ በለስ ሲበላ አዳም ወዴት ያለ አሳፈረው። ከዛ በኋላ ክርስቶስ ወዴት አኖራችሁት ያለበትንም ምክንያት ዘርዝሮ ተናገረ። ያኔ አዳምን ወዴት ነው እያልኩ ስፈልገው የነበርኩት እኔ ነኝ ብሎ ለማመልከት ነው ወዴት አኖራችሁት ያለው። ወዴት ነው እያለ የፈለገው እሱ መሆኑን ለማመልከት ነው እያለ በሚገባ አብራርቶ መለሰ። መናፍቁን አይሁዳዊ ዝም አሰኘው እና አባ ጊዮርጊስ እንዲህ አይነት ምሁር የኢትዮጵያ ሊቅ ነው። ዕውቀቱ እግዚአብሔር ነው በመብራን በኩል ዕውቀት የገለጸለት። ይሄን ታሪክ ንገሪው እስቲ ለልጅሽ፣ እንዴት አድርጎ አባ ጊዮርጊስ ሊቅ እንደሆነ፣ እንዴት አድርጎ መብራንን እንደተማጸናት፣ እንዴት አድርጎ ያኔ እንዴት እንደሚሰደብ ዕውቀት አልባ እየተባለ ይሄን ታሪክ ንገሪው። ከዛ ወደ መንፈሳዊ ሕይወት ይገባል። ዕውቀት ለማግኘት ሲል ከእግዚአብሔር ጋር በጸሎት ይተዋወቃል፣ በስግደት በጾም ይወዳጃል፣ ቅዱስ ቁርባን ይቀበላል። ዛሬ የምቀበለውን ስጋና ደም ዕውቀት የሚገልጽልኝ አድርግልኝ እያለ ሲማጸን እውነት የሚገርም ሊቅ ይሆናል ልጅሽ። እንዲያደርግ ምከሪው እሺ። ይሄ ነው ዋናው ትልቁ መፍትሄ። መልካም እሺ። ቃል ኪዳን ስማችሁን ተናገሩ ብያለሁ። እኔ ብቻ ካላችሁኝ እንዴት ብዬ ጠራችኋለሁ? ብዙ ሰው እኔ እያለ ስለሆነ ቃል ኪዳን እሺ። እሺ እንደማለም የኔ ጥያቄ ኤርፎን እየነቀላችሁ ድምጻችሁንም ከፍ አድርጉ። ማይክስ ተዘግቷል። ተዘግቷል ማይክሽ። እሺ ወንድማለም ይሰማል? አዎ ይሰማል። ወንድማለም ጥያቄ አብረውኝ የሚሰሩ ልጆች አሉና ግን በምሰግድበት በምጸልይበት ሰዓት ሁሉ ጊዜ ይጣሉኛል እና በምጸልይበት ሰዓት ደግሞ አንቺን ለፈጣሪ ነው ለሰው ነው የምትሰግጂው ይሉኛል እና ሀዛ ጸሎቱ እያስጠላኝ መጣ። እነሱ እንደዛ ባሉ ቁጥር ጸሎቱ እያስጠላኝ መጣ። በቃ መስገድም መጸለይም አልቻልኩም እና ምንድነው እምነታቸው? አንደኛይቱ ጴንጤ ናት። አንደኛይቱስ? አንደኛይቱ ከእህቷ ቤት ነው የሚሰሩት። ይመጣሉ። አንደኛይቱ ክርስቲያን ናት፣ አንደኛይቱ ሙስሊም ናት፣ አንደኛይቱ ጴንጤ ናት። አንደኛይቱ ክርስቲያን ናት እንደኔ፣ ግን ክርስቲያን ብትሆንም እንደና አትሰግድም። እንደዚህ ብዙ አይደለም። ለሰው ነው እንደምትጸልይ ያሉሽ ከምን አንጻር ነው? ለፈጣሪ እንደምሰግድ እያወቁ እንዴት ለሰው አሉ? ጴንጤቱ አብራኝ ነው የምታድረው እና በብዛት እሷ አብራኝ ነው የምንተኛ እና ብዙ ሰዓት ግሩፕ ጋር እንደዚህ ስሰግድ ግሩፕ ጋር ብሬ ስሰግድ አንቺ ለፈጣሪ ነው ለሰው ነው የምትሰግጁ ትለኛለች። ከዛ ደግሞ በምጸልይ ሰዓት ሁሉ ጊዜ እጣላለሁ ከሱ ጋር ሁሉ ጊዜ በቃ ምንም እሷ ጋር ተጣልቼ ጸሎት ሳደርግ ደግሞ ያስጠላኛል። አሃ መልካም። ይኸውልሽ እህቴ በነገራችን ላይ መናፍቋ አንቺ ለሰው ነው እንጂ የምትሰግጂ የምትልሽ ለመብርሃን ለቅዱሳን ስትሰግጂ አይታ ነው። ስላድን እኮ ታለ እዛው ለጥፍ ታለ ግን በቃ እንደዛ በጣም እንጣላለን። ይኸውልሽ እህት አለምዬ ከቻልሽ ሁለት ምርጫ አለሽ። አንደኛ ከቻልሽ ምላሽ መስጠት ነው በትህትና። ምላሽ መስጠት ማትቺ ከሆነ ደግሞ ቀይ መስመር አስምረሽ ሁለተኛ በሃይማኖቴ እንዳትናገሪኝ ብለሽ ምን ማድረግ ነው? መዝጋት ስልሽ
በሃይማኖቴ ጉዳይ እንዳትናገርኝ። ሃይማኖት የምንድን ነው? ሃይማኖት ለራሴ ነው። አንቺ የራስሽን እምነት ተከተይ፣ እኔ የራሴን እምነት እከተላለሁ። በእኔ እምነት አይመለከትሽም። ከእንግዲህ በሃይማኖቴ ዙሪያ ብትጠይቂኝ ወይም በሃይማኖቴ ዙሪያ ብትከራከሪ የኔና አንቺ ግንኙነት ያበቃል ብለሽ ቀይ መስመር አስመሪላት። እንድትናገርሽ አትፍቀጅላት። እሺ፣ አንዱ ይሄ ነው መፍትሄው። የመጀመሪያው መልስ መመለስ ማትቺ ከሆነ ማለት ነው እያብራራሽ መጽሐፍ ቅዱስ እንዲህ ይላል፣ ለሚጠይቋችሁ ሁሉ መልስ ለመስጠት ምን በሉ ተዘጋጁ። መልስ መመለስ የምትቺ ብቃቱ እውቀቱ ካለሽ መመለስ በሚገባ። ለምሳሌ አሁን ለሰው ነው የምትሰግጂ ስትልሽ የተማርሽ ከሆነሽ አብራርተሽ መመለስ ትችያለሽ። መጽሐፍ ቅዱስ ክብር ለሚገባው ክብርን ስጡ ይላል እያልሽ ጥቅስ እያመጣሽ ሮሜ ምዕራፍ 13ን ሌሎችንም ጥቅስ እያመጣሽ ለምሳሌ ለፈጣሪ የምንሰግደው ስግደትና የሆነ ድምጽ ግን እየተሰማኝ ነው። ባካችሁ ማይክ ዝጉ። ያንቺ ነው የራስሽ ነው መሰለኝ። ማይክ ዝጉ። ለፈጣሪ የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት አንድ እንዳልሆነ በደንብ አብራርተሽ ማብራራት አለብሽ። ለፈጣሪ የምናቀርበው የአምልኮ ነው፣ ለቅዱሳን የጸጋ ነው ትያት እንዲህ ሚላለ ልትልስ ትችላለች። አዎ አለ። ኢያሱ ለቅዱስ ሚካኤል የሰገደውን እያመጣሽ ለቅዱሳን የሰገዱትን ስግደት መስገድ እያነሳሽ ማብራራት ይቻላል። ለምሳሌ መጽሐፍ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱ ወደ ምድር በግንባሩ ተደፍቶ ለእግዚአብሔር መልአክ እንደሰገደ ይናገራል። ኢያሱ ለእግዚአብሔር መልአክ የሰገደው ስግደት ምን አይነት ነው ብለሽ ደግሞ ጠይቃታለሽ። አመለከው ወይስ እንዴት ነው ትያታለሽ። ግራ ትጋባለች። የምን ስግደት ነው ታዲያ የሰገደው ትያታለሽ። እንደገናም ደግሞ ክርስቶስ ራሱ ለቅዱሳን ስግደት መስገድ እንደሚገባ እንደማይቃወም እያብራራች ትነግሪያታለሽ። ለምሳሌ አሁን ዮሐንስ ራእይ ምዕራፍ ስንት ነበር? ምዕራፍ 3 ነው ምዕራፍ 2 ቁጥር 9 አካባቢ ላይ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ የሚል ቃል አለ። ተመልከች። ለአንድ ቅዱስ ነው የሚነግረው። እንደዚህ እያለ ማን ነው የሚነግረው? ኢየሱስ ክርስቶስ። እነሆ መጥተው በእግሮቹ ፊት እንዲሰግዱልህ አደርጋለሁ እያለ ምን እንዲሉልህ እንዲሰግዱልህ። ስለዚህ ለቅዱሳን ስግደት ከልክሏል ወይስ ፈቅዷል? እግዚአብሔር አምላክ በዚህ ጥቅስ መሰረት ንገሩ። ፈቅዷል ማለት ነው። ስለዚህ ለቅዱሳን ግን የምንሰግደውና ለፈጣሪ የምንሰግደው ስግደት የተለያየ እንደሆነ እያብራራሽ ልትነግሪያት፣ ካለማወቅ ወደ ማወቅ ልትመልሻት ይገባል። የምታውቂ ከሆነ ነው፣ ማብራራት የምትችይ ከሆነ ነው፣ የምታስረጅ ከሆነ። ለአብነት ይሄን አመጣውልሽ እንጂ ብዙ ማንሳት ይቻላል። በዚህ መልኩ እያብራራን መመለስ እንችላለን ማለት ነው። ግን እያብራራሽ ለምትጠይቅ ጥያቄ መልስ መስጠት ማቺ ከሆነ ግን ቀይ መስመር ታሰምሪላትና ቅድም እንደነገርኩሽ በሃይማኖት ጉዳይ እንዳትናገሪያት ታደርጊና ከዛ አንቺ ግን ትዘጋጃለሽ። ለወደፊቱ ትዘጋጃለሽ። መናፍቋ ጠየቀችሽ አይደል? አንቺ እዚህ ጋር መተሽ ለማወቅ ትጠይቂያለሽ። እንዲህ ተብዬ ተጠይቄ ነበረ፣ ለዚህ ምላሹ ምንድነው ትያለሽ። ከዛ ምላሽ ማስረጃ ትይዥና ለወደፊቱ እንደዚህ አይነት ጥያቄ ስጠይቅስ ትዘጋጃለሽ ማለት ነው። አንዱ ይሄ ነው መፍትሄው። ግልጽ ነው እህቴ? ያለ እውቀት አይገባትም። በምንም ባስረዳት አይገባትም። እንደዛ ነው ማለት በምንም ባስረዳት መተው ነዋ። ቀይ መስመር ማስመር ነው። ከክርክር ይርቅ ዘንድ ለሰው ክብሩ ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 3 ላይ ከክርክር ይርቅ ዘንድ ለሰው ክብሩ ነው። አትከራከር ነው። ዝም ብለን ጥቅም አልባ የሆነ ክርክር ከሆነ ያ ሰውየው እየተረዳ ካልሆነ ወይም የሆነ ቃልን የማይቀበል ከሆነ ዝም ብሎ የሆነ ዋቀጠን እያለ የሚከራከር ከሆነ አቁም ክርክሩን። አንዳንዶች ተከራካሪዎችንም ውቀሱ ተብሎ ተጽፏል። ይሁዳ መልእክት ላይ ምዕራፍ 1 ቁጥር 20 አካባቢ ላይ ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ነጥቃቸው አድኑ የሚል ቃል አለ። መከራከር ከሆነ የሆነ ጉንጭ አልፋ ክርክር ከሆነ መተው። ከዛ በኋላ አንቺ ከዛሬ ጀምሮ በሃይማኖት ላይ ቅንጣት እንድትናገርልኝ አልፈቅድም ብለሽ ማስቆም አለብሽ።
እንዴት ነው የቅዱስ ዮስጢና ፊልም አላያችሁ? ቆጵርያኖስ እና ማን ነበር አውሳቢዎስ መጠጥ ቀረበላቸው። ሲቀርብላቸው ቆጵርያኖስ ጠጣ አለው። መራሩ ጓደኛ የአውሳቢዎስ መጠጥ ጠጣ ሲለው እንደማልጠጣ ሃይማኖቴ እንደማይፈቅድልኝ እንደማልጠጣ ታውቅ የለም እንዴ ቆጵርያኖስ አለው። መጠጥ እንደማልጠጣ ታውቅ የለም እንዴ ሲለው የሐሰተኛ ጥሪ ተከታይ መሆናችሁ ረስቼ ነው ብሎ በአሽሙር ነካ አደረገው። ማን ነካ አደረገው? ማን ነው? ቆጵርያኖስ። የዚህ ሰዓት አውሳቢዎስ ቆጣ ብሎ ምን ነበር ያለው? እስቲ ንገሩኝ። ቆጣ ብሎ ምን ነበር ያለው? የእንትን ሃይማኖት ስነካ እንደዚህ ቆጣሪ ይሄን ሃይማኖት ስነካ ምንድን ነው ያለው? እሱማ ቆጵርያኖስ ነው እንደዛ ያለው አውሳቢዎስ ከተናገረ በኋላ። አውሳቢዎስ ምን ነበር ያለው? በአሽሙር ሲነካው ቆጵርያኖስ እባክህ ቆጵርያኖስ መራር ጓደኛሞች እንደሆንን አረሳም አልክድም፣ ነገር ግን ሃይማኖቴን በፍጹም እንድትናገርብኝ አልፈቅድም አላለው? ቆጣ ብሎ አላያችሁትም? መንፈሳዊ ፊልም ላይ ሃይማኖቴን እንድትናገርብኝ አልፈልግም አለው። ቀይ መስመር አሰመረ። አያችሁ አይደል? እንዲህ ነው መሆን ያለብን። ሃይማኖታችን ላይ ሰው እንዲያላግጥ ልንፈቅድለት አይገባም። መመለስ የምንችል ከሆነ በአግባቡ መመለስ፣ ካልሆነ ደግሞ እንዲናገርብን እንዲያላቅ። ምክንያቱም ከነሱ የሚወጣው ቃል እኛን እንዳያዳክመን ማለት ነው። ከነሱ የሚወጣው አላስፈላጊ የለበጣ ቃል፣ የዘለፋ ንግግር፣ የስላቅ ንግግር እኛን እንዳያዳክመን መከልከል መቻል አለብን ማለት ነው። ግልጽ ነው እህቴ ቃል ኪዳን? ይህን ይመስላል። አዎ እና ጸሎት የሚያስጠላ ያን እሷ ጋር በተጣለው ሰዓት በቃ በጣም መጸለይ መስገድ በጣም ነው የሚያስጠላ። ብቻ ያው የግዴታ ስለሆነ ብቻ ነው እንጂ ሰግጄ የምነሳው ከልቤ አይደለም። ይሄ አለምዬ አንደኛ በክርክር ልብ ይዝላል አይደል? በክርክር ልብ ይዝላል። ስለዚህ ከዚህ መራቅ አለብሽ። አንደኛ መከራከሩ ማቆም አለብሽ። ሁለተኛ ደግሞ እንደ መናፍስት ውጊያ ነው ከተባለ ደግሞ ከሷ የሚመጡ መናፍስቶች እንዳሉ የማይካድ ነው። የመናፍቅ መንፈስ ይመጣል፣ በክርክር መካከል ይገባል። ይሄ የታወቀ ነው። ከአሕዛብ ጋር ስንከራከር የአሕዛብ መንፈስ ይገባል። ከመናፍቅ ጋር ስንከራከር የመናፍቅ መናፍስት ይገባሉ። ከዛ መጥተው ሃይማኖታችን የማዳከም ስራ ነው የሚሰሩት። ለመንፈሳዊ ሕይወት፣ ለጾም፣ ለጸሎት፣ ለስግደት በቃ ተግባራዊ ላይ ዜሮ እንድንሆን ያደርጋሉ። ይሄ የታወቀ ነው። ለዛ እኮ ነው ክርክሩንም አቁሚ የተባልሽው። እሺ ግልጽ ነው። ክርክሩ እዚህ ጋር ይቁም ያልኩሽ አንዱ ከዛ አንፃር። እናም ደግሞ ከሷ የሚመጡ መናፍስቶችንም መቁጠሪያ በምትቀጠቀጭበት ሰዓት መገዘት አለብሽ። እናንተ ክፉ መናፍስት ከመናፍቆቹ ከአሕዛቦቹ መታችሁ ወደ እኔ በቃልም ቢሆን ገዝቼ መቁጠሪያ ካለ ጥሩ፣ ከሌለሽ ደግሞ በቃልም ቢሆን ገዝቼ። ልክ ዳዊት እንዳለው ዳዊት ምን ነበር ያለው? ሳምኬት የሚል መዝሙር ፓርት ላይ መዝሙር 118 ሳምኬት ይላል አይደል? አመፀኞችን ጠላው፣ ሕግን ግን ወደድኩ። አንተ ረዳቴና መጠጊያዬ ነህ፣ በቃልም ተማመንኩ ካለ በኋላ እንዲህ ይላል፣ እናንተ ኃጢአተኞች ከኔ ራቁ ይላል። እናንተ ኃጢአተኞች ከኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደዛ የሚል ቃል አለ አይደል? እንደ ቃል ደግፈኝ፣ ሕያውም እሆናለሁ፣ ከተስፋዬም አልፈር፣ እርዳኝ፣ እድናለሁ፣ ሁልጊዜም ስርዓትን እመረምራለሁ። ምኞታቸው አመፃ ነውና ከስርዓት የሚርቁትን ሁሉ አጎሳቀልካቸው። የምድርን ኃጢአተኞች ሁሉ እንደ ርኩሰት አጠፋቸው። እንደዚህ የሚል ቃል አለ እና አንቺም ዳዊት እናንተ አመፀኞች ከኔ ራቁ፣ እናንተ ኃጢአተኞች ከኔ ራቁ፣ የአምላኬን ትእዛዝ ልፈልግ ብሎ እርኩሳን መናፍስትን እና ክፉ ሰዎችን እንደገሰጸ አንቺም እርኩሳን መናፍስትን መገሰጽ አለብሽ በቃል። መቁጠሪያ ካለ በተባረከ መቁጠሪያ፣ ከሌለ ደግሞ በቃል ቢሆን መገዘት፣ ማሰር፣ መገሰጽ አለብሽ። እሺ እሺ ወንድም አለም መቁጠሪያ አለኝ። ያው ረበሽ ስለምትለኝ ለዛ አልጠቀመው እንጂ መቁጠሪያ አለኝ። ማን ነው ረበሸ የሚሉሽ? ጓደኞችሽ ናቸው ወይስ ሌሎቹ? ጓደኞች አብራኝ የምትተኛው እሷ ጴንጴቱ አብራኝ ስለምትተኛ ያው ጠዋትም ማታም አልችልም፣ አብሮ ስለሆነ መኝታ ክላሳችን እንደዛ ስለሆነ ትቆጣለች እና እንደዚህ ዝም ብዬ ሰውነቴ ጋር ነው እንጂ የማሻሸው አልቀጠቅጥም።
በመኝታ ሰዓት እነሱ በሚተኙበት ሰዓት አንቺ ለምን ትቀጠቅጫለሽ? በተለይ አንድ ላይ የሚተኙ ከሆነ እነሱ በተኙበት ሰዓት እውነት ነው መቁጠሪያ ይረብሻል። ኳ ኳ ቸብ ቸብ እያለ ይቀሰቅሳቸዋል። እነሱንም ልንረብሻቸው አይገባም። እንደ ሰብአዊነት በሰብአዊነት ከተመለከት ነው ትክክል አይደለም። የኛ ሁኔታ እነሱ ሊረብሻቸው አይገባም። እሱ ትክክል ነው። ግን በማይተኙበት ሰዓት ጠብቀሽ መቀጥቀጣችን አይመችም። ያው ስራ ላይ ነኝ። እረፍታችን 1 ሰዓት ስለሆነ እረፍታችን እኩል ነው። እኔ ስገባ እሷም ትገባለች። እንደዛ ስለሆነ ጠዋትም ያው ትተኛለች፣ ማታም ትተኛለች። እንደዛ ስለሆነ አይመችም። ቀንም ትተኛለች በምገባበት ሰዓት። ለዛ ስለሆነ አይመችም። መልካም። ግን እስቲ አለምዬ እንደው የሆነ ትንሽ ክፍተትም ታገኛለች ብዬ አስባለሁ። ከ24 ሰዓት መካከል ቢያንስ አንድ ሰው ለብቻው የሚሆንበት 10 ደቂቃ የለውም? ንገሩኝ እስቲ ወንድሞች፣ 10 ደቂቃ እንኳን የለውም ለብቻ የሚሆንበት? ወይ 5 ደቂቃ ወይ 15 ደቂቃ ከሰው ተለይቶ ብቻ የሚቆምበት ጊዜ የለም? አለ የለውም? 24 ሰዓቱንም በሰው ተከብቤ ነው የምኖረው እንዳትሉኝ፣ አላምናችሁም ብትሉኝ ራሱ አለ። ድምጻችሁን አውጡና ተናገሯ። መቼም 24 ሰዓት ከሰው ጋር የቤቱ ነው ወንድማችን። አዎ። ስለዚህ ግን የተወሰነች 5 ደቂቃ የምታገኙበት ታይም አለች፣ ወይም 10 ደቂቃ የምታገኙበት ታይም አለች። ያችን ሰዓት መጠቀም። ሰው እኮ ሽንት ቤትም ሲሄድ ብቻውን ይሆናል እንዴ? ምን ነካቸው? ወደ ሽንት ቤትም ሲሄድ አብሮ መቼም ያካሄደን የለም አይደል? ወደ ሽንት ቤት እና ብቻሽን የምንሆንበት ጊዜ ለምን እንዳትሉኝ ነው። እና ያችን ሰዓትም ራሱ ተጠቅመን እኮ መገሰጽ እንችላለን ጠላታችንን። መገሰጽ ዋና ዓላማው መቁጠሪያ ምንድነው? መገሰጽ እኮ ነው። ጠላትን ለመገሰጽ ነው። ሌላ እኮ ትርጉም ዓላማ የለውም። ለመገሰጽ፣ ስርዓት ለማስያዝ፣ በእኛ ላይ እንዳይበረቱ ጌታ ሆይ በዚህ መቁጠሪያ ላይ ኃይልን አሳድር ብለን ተማጽነን መቁጠሪያውን ምክንያት አድርገን መናፍስትን ለመገሰጽ ነው። ምክንያት ልክ ጸበል ምክንያት እንደሆነ ማለት ነው። በሰውነት ውስጥ ላደፈጡ ርኩሳን መናፍስት መጋለጥ ጸበል ምክንያት እንደሆነ ሁሉ መቁጠሪያውን በሰውነታችን ውስጥ አድፍጠው ለሚፈታትን ርኩሳን መናፍስት ለመገሰጽ ምክንያት ሆኖ ያገለግላል ማለት ነው። ይሄን ደግሞ ብዙ ሰዓትም ላያስፈልግ ይችላል። እምነት ካለ ዋናው ትልቁ ነገር እሱ ነው። ቅዱስ ዮሐንስ ዓለምን የሚያሸንፈው እምነታችን ነው እንዳለው እምነት ካለ 5 ደቂቃም ይበቃል፣ 10 ደቂቃም ይበቃል። ለመገሰጽ ያክል ብንገሰጽበት መልካም። እችንም አናገኝም ካላችሁኝ እንግዲህ እኔ በቃል ገስጹ ነው የምላችሁ። ሌላ ምን እላለሁ? በቃል መገሰጽ ሁለተኛው አማራጭ እሱ ነው። በቃል መገሰጽ፣ መናፍስትን ማሰር። በመድኃኔዓለም ስም ታምነን ዳዊት እንዳለው በአንተ ጠላቶቻችን እንወጋቸዋለን፣ በስምም በላያችን የቆሙትን እናዋርዳቸዋለን እንዳለው በመድኃኔዓለም ስም ታምነን በቃል መገሰጽ። እናንተ ርኩሳን መናፍስት፣ ዳዊት እንዳለው እናንተ ኃጢአተኞች ከኔ ራቁ፣ የአምላኬን ትእዛዝ እንድፈልግ እንዳለው በቃል መገሰጽ። ከአሕዛብ የመጣችሁ እያለን መገሰጽ በቃል። ከመናፍቅ የመጣችሁ ከጓደኛዬ ከመናፍቋ ከአሕዛቧም የመጣችሁ እኔን የምትፈታተኑኝ እርኩሳን መናፍስት፣ እኔ ማላውቃችሁ ግን ቸሩ መድኃኔዓለም የሚያውቃችሁ፣ በእኔ ፊት በእኔ ዓይን የተሰወራችሁ ከመድኃኔዓለም ዓይን ግን የማትሰወሩ በሰውነት ያደፈጣችሁ እርኩሳን መናፍስት ከአሁን ሰዓት ጀምሮ ሰማይና ምድርን በፈጠረው በመድኃኔዓለም ስም አዝዤ ከሰውነቴ ወጥታችሁ እንድትታሰሩ አዛችኋለሁ ትላላችሁ። ጽኑ እምነት ካላችሁ ይታዘዛሉ። እርግጠኛ ነኝ ይታዘዛሉ። እመኑኝ እህቶች፣ ወንድሞች ይታዘዛሉ። አይታዘዙም? አይታዘዙም? ይታዘዛሉ። የእግዚአብሔር ስም ኃያል ነው፣ ያዛቸዋል። ዋናው ግን እምነት ነው። ጌታ ለሚያምን ሁሉ ይቻላል ብሏል። ማርቆስ ወንጌል 9:23 ላይ ለሚያምን ሁሉ ይቻላል፣ ይደረግልኛል ብሎ ለሚያደርግ ሁሉ ይደረግለታል ማለት ነው። ስለዚህ ይደረግልሻል ከታመንሽበት እና ይህንን መንገድ መጠቀም ግልጽ ነው እህቴ።
ይሄን ይመስላል። አሁን እንደማለም እሺ፣ እግዚአብሔር ይስጥልኝ። ሶር መድኃኒዓለም ይጠብቅ እንደማለም አመሰግናለሁ። ወለተ ሰንበት አሜን። ሁለት እሺ ነበር። ወለተ ሰንበት ወለተ ሰንበት እሺ ወለተ እሺ ሰንበት ወንድሜ ገብቻለሁኝ። ወለተ ሰንበት በባለፈው በውስጥ አናግርሻለሁ ብለህ ነበረ። ስደውልህ የሆነ ሊንክ እያመጣ ነው እሺ አይለኝም እና በዚሁ አሁን ተረጋግቻለሁ። ብመልስልኝ ደስ ይለኛል። እሺ ምን ነበረ? እሺ በባለፈው የጠየቁት ጥያቄ ወንድሜ ሞቶብኝ ነበር እና እሺ እኔ ወንድሜ ከመሞቱ በፊት ማለት ነው 2 ሳምንት እንደዛ ይሆነዋል እና ገና ሳይሞት ማለት ቀድሞ በ2 ሳምንቱ እኔ ጸሎት ጸልዬ ሌሊት ሰይፈ ስላሴን ጸልዬ ጓደኛዬ ጋር ነበር የጸለይኩትና እሷ ከወጣኝ በኋላ ምን እንደተሰማኝ አላውቅም፣ ግን በጣም ምስጥ ብዬ ወደ እግዚአብሔር እያለቀስኩ በእንባ እየተጸጸትኩ ነበረ። ወደ ሀገሬ መልሰኝ በቃ እኔ እንጃ ምን እንደሆንኩ አላውቅምና እንደዛ ተንበርክኬ እያሳረኩ እያለ የሞተው ወንድሜ ማለት ነው ፈቶ ልኮልኝ ነበረ። ያቺው ፈቶ መጥታ በቃ በጎኔ ቆመኝ ማለት ነው። መጥቶ ልክ በቃ በአካል ያለ ነው የሚመስለኝ። ከዛም እንደዛ ብሎ ቆሞ እያለ በዚህ በጎን አጥንቱ መርፌ ልብስ የምንሰፋባት አለ አይደለ? ያቺ ቀጥ ብላ በጎን አጥንቱ ትገባለች ማለት ነው። አልተኛሁም እንግዲህ ተንበርክኬ ጸሎት እያሳረኩ ነው። ከዛ መርፌቱ በጎን አጥንቱ ግብት ስትል ዘንፈል ብሎ ውድቅ ይልብኛል ማለት ነው። ዘንፈል ብሎ ውድቅ ሲልብኝ በስመ ስላሴ ብዬ እንተ እያማረትክ ነው እግዚአብሔር ገስጽ ብዬ እንትን እንደዛ በቃ በስመ አብ ብዬ ዝም አልኩና ወደ ራሴ ተመልሼ ጸሎቴን ማሳረቅ ቀጠልኩኝ ማለት ነው። እዛም ባሳየኝ ቆይ በ2 እስኪ ሳምንቱ አካባቢ እህቴ እዚህ ጋር ግልጽ ያልሆነልኝ ግልጽ እንድታደርግልኝ ነው። ፎቶዋ መጣችን አልሽኝ? የእሱ የወንድሜ ፎቶ መጣን ያልሽኝ? ወንድሜ አዲስ ፎቶ ተነስቶ ልኮልኝ ነበረ። ያነው ፎቶ እሺ ዝም ብሎ መጣብኝ በአይነ ህሊናዬ መጥቶ ቆመ አጠገቤ ማለት ነው። እሺ ያን መጥቶ ቆሞ ያለ መርፌ ልብስ የምንሰፋበት መርፌ ደግሞ ቀጥ ብላ መጥታ በጎኑ ማለት ነው በዚህ በጎን አጥንቱ ቀጥ ብላ ገባኝ ማለት ነው። በዛ እንቅልፍ አልያዘኝም። እንደዛ ተንበርክኬ ጸሎት እያሳረኩኝ ነው። ከዛ እሺ ዘንፈል ብሎ ወደቀብኝ ማለት ነው። ወንድሜ ደግሞ እንደዛ ዝንፍል ብሎ ውድቅ ሲል አየሁት። እንደዛ በአይነ ባለ ህሊናሽ? በ2 ሳምንቱ አዎ በስመ አብ ብዬ በጣም ደነገጥኩኝና በስመ አብ ዘወር ብዬ ሳይ ምንም ነገር የለም። እግዚአብሔር ይገስጽ ብዬ በ2 ሳምንቱ ቅዱስ ጨርቆስ የዓመታዊ ክብረ በዓሉ ነበርና እናት አባቴ ቂርቆስ ቆረቡ ማለት ነው። ጨርቆስ ሳይሆን ቂርቆስ፣ ቅዱስ ቂርቆስ ነው የሚባለው። እሺ ብቻ በዛ ሰዓት እናት አባቴ ገዳም ትልቅ ገዳም አለና ከኛ አጠገብ ከዛ ሄደው ስጋ ወደሙ ተቀበሉልኝ። ማታ ደውዬላቸው እንደዚህ ተቀብለናል ብሎኝ ደስ ብሎኝ ሌሊት 6 ሰዓት ላይ ወንድሜ በቃ ነፍስ ወጣ ማለት ነው። እሺ ከዛ እኔን ግራ ገባኝ። አንደኛ እናት አባቴ ቆረቡ ሰዓት ሰራዊትን ሰብስበህ ተሸኝ ብዬ አዝዤው ነበረ። ሁለተኛ ጥያቄ የሆነብኝ ለምን እንደዛ ነገር ታየኝ እና ደግሞ በዕለተ እናት አባቴ ስጋው ደግሞ በተቀበሉ ሰዓት ወንድሜን ማታ አውርቼው ማታ በኢትዮጵያ 2 ሰዓት አውርቼው ሌሊት 6 ሰዓት ሞተ ማለት ነው። ይሄ ከሆነው እግዚአብሔር ፍቃድ ሆኖ ነው ወይስ ከመንፈሱ ነው? ምንም ያልገባኝ ነገር ጥያቄ ሆኖብኛል እኔ ራሱ። መልካም። በመጀመሪያ የታለምዬ ያለ እግዚአብሔር ፈቃድ የማንም ሰው ነፍስ አትወጣም። እሺ የማንም ሰው ነፍስ አትወጣም። ግልጽ ነው። አንድ ነገር ማወቅ ያለብሽ ነገር ይሄ ነው። ያለ ማን ፈቃድ? ያለ እግዚአብሔር ፍቃድ። ኃጢአተኛም ይሁን ጻድቅም ይሁን የኃጥእም ሆነ የጻድቅ ነፍስ ያለ እግዚአብሔር ፈቃድ የማንም ሰው ነፍስ አይወጣም ከስሩ። አንድ መረዳት ያለብን ነገር ይሄ ነው። እግዚአብሔር ሲፈቅድ ወይም ሲያዝ ነው። መቼ እንደምንጠራ አናቅም። ግን እግዚአብሔር ድንገት ያ ሰው ይዛችሁት ኑ ይላል። ከላይ ትእዛዝ ያዛል እግዚአብሔር። የዚህ ሰዓት መላእክት ይዘው ይሄዳሉ ማለት ነው። የታወቀ ነው። መረሳት የሌለበት ነገር ነው። ግን የዛ ሰው ማንነት ደግሞ ይወስነዋል። ማንነት ስላችሁ ፈጣሪን ደስ ያሰኘ ነው ወይስ በአጋንንት መንገድ የተጓዘ ነው የሚለውን ደግሞ ማየት ያስፈልጋል። በአጋንንት መንገድ የተጓዘው ከሆነ አጋንንትን የሚቀበሉት ድርሻቸው ስለሆነ ማለት ነው። በእግዚአብሔር መንገድ የተጓዘ ከሆነ ደግሞ እግዚአብሔር ቅዱሳን መላእክት ይልክለታል። ቅዱሳን መላእክት ነው እያሸበሸቡ በክብር ይዘውት የሚሄዱት ማለት ነው። ይሄ የታወቀ ነው። ግልጽ ነው አይደለ?
አንድ መረዳት ያለብሽ ነገር ይሄ ነው። አጠራሩ የተለያየ ሊሆን ይችላል። በከፋ መንገድ የሚጠራ አለ፣ በመልካም መንገድ የሚጠራ አለ። እሱ ደግሞ የወንድምሽ ህይወት ሊወስነዋል። ወንድምሽ እንዴት ነው ያሳለፈው? ህይወቱ ምን ይመስል ነበረ? በምን አይነት ህይወት ነበር የኖረው? በፈጣሪ ፊት እንዴት ህይወቱ ያማረ ነው? መንገዱ ያማረ ነው ወይስ እንዴት ነው? የተበላሸ መንገድ ላይ የተጓዘው? ይሄ ይወስኗል። መጀመሪያ እህቴ እንዲህ ይላልና መጽሐፍ ሰውን ስራው ይከተለዋል ይላል። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ላይ ሰውን ስራው ይከተለዋል፣ ዋጋውም ይገለጣል፣ ቅንነትም ትገለጻለች። ኃጥኡን ሰው ኃጢአቱ እሳቱን ስትፈጨው አታንቀላፋም የሚል ቃል አለ። የሁላችንም ስራችን ነው ተከትሎ ነው የሚሄደው እና የወንድምሽን ህይወት ቃኘት አድርገሽ ተመልከች። እንዴት ባለ ሁኔታ ነበር ወንድምሽ ያሳለፈው? ንስሐ ገብቶ ነበረ ወይ? የአምላኩን ስጋና ደም ተቀብሎ ነበረ ወይ? ያንንስ ባያደርግ እንኳን ይጸልይ ነበር ወይ? ዕለት ዕለት በጸሎት በስግደት ህይወት ነበር ወይ ያሳለፈው? መልሽልኝ እስኪ። ለዛ ነው ያሳለፈው? ወንድሜ ገና ህፃን ነው። ከዛ ድቁና እየተማረ ነበረ። በጣም ጎበዝ ነበረ። ከዛ መጨረሻ ላይ እግሩንም እጁንም ስብስብ አድርጎ ከቤት አስቀመጠው ማለት ነው። ከዛ የመንፈስ ውጊያ ምናምን አልገባቸውም። እኔ ግን ስነግረው ይህ መንፈስ ነው እንዳትማር ነው፣ በዚህ ቀጥል፣ ደግሞ አንተ ጎበዝ ነህ ስለው እንደዛ ሰው ነው ሀቤት አወጥቶ የሚያስገባው ምናምን። በኋላ ሀቤት መጥቶ ቁጭ አለ። አልሄድም በቃ ቀረ ማለት ነው። ሲቀር በቃ ቀርቶ ደህና ሆነ። ሲድን ወዴት ሄደ? ወደ ጦርነት ሄደ ማለት ነው። ጦርነት እየገጠመ እያለ ከዛው በዛ ሰዓት በቃ ጦርነትም የለም ምንም የለም። ማታ ወርጫዋለሁኝ ውጣ እያልነውም እምቢ ብሎን ነበር። ከዛ ወዳው ሀዛው ሌላ የሚገጥማቸው ሳይሆን ሀዛው አብሮት የበላው ጓደኛው እናት አባቴ በቆረቡ እለት እሱን ሀዛው ብድርግ አድርጎ ወዳውን ገደለው ማለት ነው። የራሱ ጓደኛ ሀዛው። መልካም። አሁን ይኸውልሽ እዚህ ጋር አንድ ነገር አለ። ድቁና ይማር ነበረ ብለሻል። በነገራችን ላይ ድቁና መማር መንፈሳዊ አያሰኝም። ምክንያቱም ድቁና እየተማሩ መንፈሳዊ ያልሆኑ እጅግ በጣም ብዙዎች አሉ። አንድ ሰው መንፈሳዊ የሚባለው መጸለይ መስገድ ሲጀምር፣ ንስሐ እየገባ ስጋው ደግሞ መቀበል ሲጀምር ነው። በዛ ህይወት ውስጥ ነው መመላለስ ያለበት። በዛ ህይወት ውስጥ ሳይመላለስ ግን መንፈሳዊ ትምህርት ድቁና እየተማረ በመኖሩ ብቻ መንፈሳዊ ነው ልንል አንችልም። አንድ ስለዚህ መንፈሳዊነት የለውም እንበል እዚህ ጋር። ሁለተኛ ሲቀጥል ታመመ፣ ገባ። የታመመበት ምክንያት ብዙ ሊሆን ይችላል፣ እሱን አናውቅም። ግን ፍንጭ መናገር እንችላለን፣ ግምት መናገር እንችላለን። አንደኛ የቤተሰብ ዛር፣ ሁለተኛ በተንኮለኞች ሰዎች ጥላ ወጊ መተት ሊሆን ይችላል። በተለይ እዛው የሚመቀኙት ጓደኞች ሊኖሩ ይችላሉ። የሚመቀኙት ቤተሰብ፣ ጎረቤት፣ ሌሎችም ሊኖሩ ይችላሉ። አብረው የሚማሩትም ሊኖሩ ይችላሉ። ምቀኞች አይጠፉም። ይሄ የታወቀ ነው። መልካም ሰው ባለበት ክፉ ሰው አለ። የአንድ ሳንቲም ሁለት ገጽታ እንደሚባለው በዚህች ዓለም ላይ እንክርዳድ እንዳለ ስንዴ አለ። እነሱም ሊኖሩ ይችላል። በእነሱ ሰው ሴራና ተንኮል ወይ በመተት ወይ በቤተሰብ ዛር እንደዛ አይነት ህመም ገጥሞት ሊሆን ይችላል። እነኚህን መመከት የሚችለው ደግሞ በምንድን ነው ነገሩ? በሰውም ይሁን በዛርም የሚመጣውን ፈተና መመከት የሚቻለው በምንድን ነው? በጸሎት በመንፈሳዊ ህይወት ነው አይደል? በመንፈሳዊ ህይወት ንስሐ ገብቶ ስጋው ደሙን እየተቀበለ የጸሎት ህይወት ካለው ይመክታቸዋል። ጥላ ወጊ መተትም ድግምትም ቢላክ ይመክታቸዋል። ምክንያቱም ልጁ ጸሎተኛ ነው። እግዚአብሔር አይተውማ። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው እንዳለው ዳዊት ደግፈዋል መድኃኒዓለም። ግን የጸሎት ህይወት ከሌለውስ ማይቀበል ቅዱስ ቁርባን ማይቀበል ከሆነስ አምላኩን ጠብቀኝ ማይል ከሆነስ ዕለት ዕለት መዝሙረ ዳዊት ማድረስ ከሆነስ ለአጋንንት የተከፈተ በር ነው። በማንኛውም ጊዜ አጋንንት ሊያጠቃው ይችላል። ዛሩም ሊያጠቃው ይችላል። በመተት በኩል መጥቶ ደግሞ ሊያጠቃው ይችላል። ክፉ ሰዎችን አነሳስቶበት መተት ሆኖ መጥቶ ሊያጠቃውም ይችላል። ከዛ ምን ይሆናል? ልጁ እንደዚህ ሊታመም ይችላል ማለት ነው። እና አገገመ፣ ተነሳ። እግዚአብሔር እድል ሰጠው፣ አልጣለውም። ይሄን እድል ተጠቀመበት ወይ? አልተጠቀመበትም። ወዴት ሄደ? ወደ ጦርነት። ይሄ ደግሞ የከፋ ነው። አያችሁ አይደል? የከፋ ነው። ይሄ ደግሞ ወደ ጦርነት ወሰደው።
በዚህ አማካኝነት ህይወቱ አለፈ እንደነገርሽኝ ከሆነ አይደል? በዛ አይደል? በጦርነት አይደለም ሰላም ሆኖ በቃ እዛው አብሮት ራሳቸው አብረው እሺ እየበሉ እየጠጡ ነው ማታ ገደለው ማለት ነው። ጠብም የላቸውም። ጓደኛው ይኸውልሽ ነው ደግሞ ተመልከች። አሁን ይኸውልሽ አጠራሩ የተለያየ ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል። ግን አንድ ነገር መረዳት ያለብን ነገር እግዚአብሔር እድል ሰጥቶታል። አንድ እድል እንደሰጠው በምን አወክ ካላችሁኝ፣ መነሳቱ ራሱ ታሞ መነሳቱ ይሄ እድል ነው። ህይወት ከወሬ ላይ ጨመረለት እንጂ ማለት ነው። እድል መስጠቱን እኔ ራሱ በጣም የማውቀው የቅዱስ ሚካኤል ዕለት ጊዜ እሺ ጦርነት ገብቶ 3 ጊዜ ማለት ነው። 2 በታፋው አንዱ ትከሻው ላይ በጣም በሚያሳዝን ሁኔታ በጥይት ተመታ ማለት ነው። አይድንም ተብሎ መልካም ግን ቅዱስ ሚካኤል ድኖ አወጥቶታል። 3 በዕለተ ቀኑ ማለት ነው። በቅዱስ ሚካኤል ዕለት ቀን መልካም እድል ሰጥቶታል ማለት ነው። ስለዚህ እግዚአብሔር እድል እየሰጠው ነበረ። አጋንንት ደግሞ ትግላቸው ምንድን ነው? ያንን እድል እንዳይጠቀመው ነው። በዝም ያንን ብለህ እድል ሸኘኝ እንጂ የተረገምክ። ሲጀመር እሷ ውስጡን ጥንቅቅ አድርጋ ታውቃለች። አሁን ለምን ለኔ ያሳየኝ? እኔ ወይ እግዚአብሔር እንዳያሳየኝ እኔ ቆሻሻ ነኝ ሰይጣን ነው ወይ እግዚአብሔር ይገዛ። ብላ ነው አንተ እንጂ ነህ እሷ ነው በቃ የምታወራው፣ እሷ ራሱ ማንም አያወራው። አንተ እኔ ነህ እሷ ነኝ ናት እኔ አሁን መሸኘት ፈልጋለሁ፣ ደክሞኛል። እኔ ሀፊቱም ሸኘኝ ሸኘኝ አልኩ። አሁን እምቢ አለ። በቃ አሁን በአብ ሸኘኝ አንተ። በመንፈስ ቅዱስ ስም ሰራዊትን ሰብስብ፣ ቶሎ ውጣ፣ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ማን ነው የገደለው? ዛሩ ነው ወይስ ማን ነው? ጠቋር። እኔ ስንት ስወራረድ መጥቼ ግብሬን አስተወይ ቆረቡ እሺ ጠቋር። ታባታንስ ሌላስ? ከዛ አሁን ሌላስ? በዛ እንደዛ አድርጌ ያሳየኋትና እኔ ነኝ ወንድሜን የገደልኩት እያለ ጥልቅስ ለሊት ጥልቅስ ታደርግልኛለች። ሰራይ ስብስብ እየተማረ ደክሞኝ እያለ ነበረ። ያሳመመውስ ማን ነው? እየተማረ እያለ ያሳመመው ዘር ጎበዝ ነው። ዘር የዛር እኔ እኮ መንፈስ። ስገበር ስታረድልኝ ሲጎራልኝ ብዙ ነገር ይደረግልኛል። አሁን ብቻ አዋረደኝ ቆሻሻ። ደግሞ እሷ እሺ ልጇ ወንድሞቿን በጣም ትወዳለች። ጭንቅ ስትል ሰራዊታችሁን ሰብስበው አሁን ቶሎ ቶሎ ታባቱ ጣው ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰራዊታችን ስብስብ አድርገን ከሁሉም ቤተሰቦቿ ሁላ ተነሱ ተብለናል። አሁን በእስር ቤት ያለ ሁላችን ተዘጋጁ። ሁላችሁም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ የምንታሰርም ሰራዊታችን። አለን። እሺ ማን ማን ናችሁ የምትታሰሩት? ሁላችን መጀመሪያ የምንታሰረው አዲስ የመጣን አለን። የዝሙት መንፈስ፣ የጭንቀት መንፈስ፣ በድንጋጤ የገባን፣ በእንባዋ በለቅሶ የገባን ቤት አባቷ አልቅስ ሌሊት እንቅልፍ የላት ውጡ። ቅስቅስ አድርጌ ወንድሟን ሰራዊታችሁ ሰብስቡ እያስታወሰ እናንተ እኔ ነኝ ቶሎ የገደልኩት ቄሬር ቅስ ትላለች። አባቷ ምስገና ቶሎ ሰራዊታችሁ ሰብስቡና የምትታሰሩ ሰራዊታችንን ሰብስበን ውጡ። ሁላችሁም አንድ ሳይቀር በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከሞላ ሰውነቷ ከህይወቷ ተነስተን ሃይምሮዋ በሽታችን ተነስተን አንስተን ሰራዊታችን ሰብስበን በሰራዊታችን ስብስብ አድርገን በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችሁን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። እንጠራ ቤት ምንም ስራ አንሰራም። የምትሸኙት ነገ ትሸኛላችሁ። የመናፍቅ ሽኝት ነገ ነው። እኛ አሁን ነው መሸኘት የምንፈልገው። ነገ ነው የምትሸኙት። ነገ ልትመልሰው ሸበካ የላትም ይሆናል። ነገ አይመቻትም። ነገ ወደ ሌላ ቦታ ልከር ነው። እኛ መሸኘት ፈልገናል። ሲጀመር ደክሞናል። ሰራዊታችን ሰብስቡ፣ ቶሎ ተዘጋጁ። ሰራዊታችንን ቤተሰቦቿ ማህሷም ስብስብ አድርገን ጠቋራ አይነ ጥላ የመተት መንፈስ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከሞላ ሰውነቷ ከሕይወቷ ከቤተሰቦቿ ተነስተን
ከእንግዲህ ላንመለስ ላንታደስ ከእንግዲህ ላለመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። 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 አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷት። እግዚአብሔር ይገሥጻል። እህት ዓለምዬ ይሰማል? ፕሮፋይልሽን አስተካክል። እሺ አስተካክል ፕሮፋይልሽን። ከእንግዲህ ደግሞ ማልቀስ የሚባል ነገር የለም። ምንድን ነው ማድረግ ያለብሽ? ለልጁ ተስካር መታሰቢያው ማድረግ፣ ለሞተ ሰው ተስካር ማውጣት አትተው የሚል ቃል አለ መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ። ስለዚህ እንደ መጽሐፍ እንድታዘዝ ነው ለመታሰቢያው ማድረግ በጻድቁ በአቡነ እስትንፋሰ ክርስቶስ ስም። ግልጽ ነው አይደል? በስሙ የተራበውን ማብላት፣ የተጠማውን ማጠጣት፣ በስሙ ቅዳሴ እንዲቀደስ ማድረግ በዕለት እንዲሁም ደግሞ ጻድቁ አባቴ አቡነ እስትንፋሰ ክርስቶስ ወንድሜን አስምሩልኝ እያልሽ መማፀን። ይሄ ነው ከአንቺ የሚጠበቀው። ለሞተ ሰው የሚደረግለት እንዲህ ነው እንጂ ማልቀስ ምንም አይጠቅመውም። ይጠቅማል? ንገረኝ እስኪ ምን ይጠቅማል? ዝም ብሎ ማልቀስሽ ዝም ብሎ ማልቀስሽ ራስሽን ከመጉዳት ውጭ ለአንቺ ምንም አይጠቅምም፣ ለሱም አይጠቅምም። ስለዚህ ከዛሬ ጀምሮ ማልቀስሽን አቁሚ። ማልቀስ እንኳን ካለብሽ መቼ ነው የምታለቅሽው መሰለሽ? መታሰቢያን በምታደርጊበት ዕለት። የምታለቅሽው ደግሞ ዝም ብሎ አይደለም። እንባሽን በማፊት ማፍሰስ መታሰቢያው እንዲሆን መስዋዕት ሆኖ እንዲያርግ በእግዚአብሔር ፊት ታለቅሻለሽ። ጌታ ሆይ እንባዬን ተመልከት፣ ስለ ድንግል ማርያም ስለ አቡነ እስትንፋሰ ክርስቶስ ብለህ እባክህን የወንድሜን ነፍስ ማርልኝ እያልሽ እያለቀሽ መማፀን። ለሱ የሚጠቅመው ይሄ ነው። ከዚህ ውጭ ግን ዝም ብሎ ደረትን ማርቃት ማልቀስ ለአጋንንት በር መክፈት ነው። ለነ ከልከሌዎስ መናፍስት ለነ አፍዛ ደንግዙ ከልከሌዎስ ከሚገባበት መካከል አንዱ በዚህ ነው። በነገራችን ላይ በመቃብር አፈር መቃብር ስፍራ ላይ በሚበቅሉ እጽዋት ሲደገም፣ በተለያዩ አስካሪ መጠጦች ሲደገም፣ በድንጋጤ ጥልቅ በሆነ ሐዘን ልቅሶ ምክንያት ይገባል ከልከሌዎስ። ስለዚህ ለእንደነኛ አይነት መናፍስት በር መክፈት ነው ዝም ብሎ ማልቀስ፣ ደረት መድቃት። ግልጽ ነው አይደል? ስለዚህ አይጠቅምም። ከዛሬ ጀምሮ አቁሚ። እሺ ግልጽ ነው። ተስፋ እንደሌላቸው እንዳታዝኑ ተብሎም ተጽፏል መጽሐፍ ቅዱስ ላይ። እና ሁለተኛ እንዲህ እንዳታድርጊ። ራስሽ ላትኩሪ። ወንድምሽን በተመለከተ አሳስቢ፣ ጠብቀሽ ማለት ነው። ወይ በየወሩ በ9 በጻድቁ ዕለት ወይም ደግሞ በምትፈልጊ መልኩ ያንን በስሙ ቅዳሴው እንዲቀደስ ዘቢብ፣ ጧፍ፣ ዕጣን ማስገባት ያስፈልጋል። መባ ወይም ግብር መገበሪያ ይባላል። ይሄ ጧፍ፣ ዕጣን፣ ዘቢብ ታስገቢና ያንነኛ አይቀደስማ። ቅዳሴ የሚቀደሰው በእነኚህ ነው። ቤተክርስቲያንን መገበሪያ የምጠይቀው እነኚህን ለማሟላት ነው። እና ያንን ማድረግ ከዛ በዕለቱ ወይ ካህናት ጸሎት እንዲያደርጉ ነው። እና ደግሞ ነዳያንን መመገብ በምንችለው አቅማችን በሚፈቅደው መልኩ ማለት ነው። ይህን እያደረግን ለሞተ ሰው መታሰቢያ ልናደርግ ይገባል። እኛ ደግሞ እንደ ግል ደግሞ በግላችን ከስግደትና ከጸሎት ጋር በቅዱሳኑ ስም በተለይም በጻድቁ በአቡነ እስትንፋሰ ክርስቶስ ስም እየተማጸንን ያንን ነፍስ እንዲበርልን አጥብቀን መማጸን ነው። ይህን የሚበጀው ግልጽ ነው። ከዚህ ውጭ ግን ምንም አይጠቅም። ይህን አድርጊ ለማለት ያክል ነው። እሺ፣ በተረፈ በርቺ። ሌሎቻችሁ ግን እህቶቼ፣ ወንድሞቻችሁን አስቡ። እናት አባቶቻችሁን አስቡ። እነሱስ ድንገት ቢጠሩስ? አሁን እንደ እህታችን ወንድም ድንገት ንስሐ ሳይገቡ ቢጠሩስ?
ድንገት ንስሐ ሳይገቡ ቢሞቱስ አይበለውና። ይሄ እኮ ለሌላው ማንቂያ ደውል ነው። ማንቂያ ደውል ነው በእውነት በእህታችን ወንድም ላይ የሆነው ለእኛ ማንቂያ ደውል ነው። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቁ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ተዘጋጅታችሁ ኑሩ፣ በማታስቡበት ሰዓት እመጣለሁ ብሏል ጌታ። ስለዚህ የእህታችን ሁኔታ የተነገረን ለእኛም ጭምር ነው፣ ለቤተሰቦቻችን ለራሳችንም እንድናስብ ነው እና በዚህ ትምህርት ውሰዱበት ለማለት ያክል ነው። በተረፈ በርቼት እግዚአብሔር መጽናናቱን ያድልሽ ለአንቺም አሜን። ለቤተሰቦችሽ። በእውነት አሜን። ወንድማችን በሆነ ቃለ ሕይወት ቃለ በረከት ያሰማልን። አባቴ ቅዱስ ሚካኤል ይጠብቅልኝ፣ መብርሃን ትጠብቅልኝ። አሜን አሜን። ወለተ እሺ ጊዮርጊስ ወለተ ጊዮርጊስ ለአምሮት ወለተ ጊዮርጊስ እሺ ይደርሳችኋል። ቆይ ቃላትን ያሰማልን። የኔ ጥያቄ ወንድሜን ለወንድሜ ነውና ምንም ማለት ልመክረውም ስመክረውም ስቆጣውም ስናገረው እሺ እያለ ነው እንጂ ተግባር ላይ አይውልም። ጭራሹኑ ከቤተሰብ ጋር ተስማምቶ እንደዚህ ከቤተሰብ ጋር ውይይት ምናምን አያውቅም በጭራሽ። ውጭ ጓደኞቹ ላይ ነው እንጂ ከቤተሰብ ጋር አይወያይም። የኔ ታላቅ ነው ግን እድሜው እንደዚሁ በቃ ገፋው። ምንም ቁም ነገር አያስብም። በቃ እንደዚሁ ባለው ነገር ዝም ብሎ መኖር ነው እንጂ ስለ ቁም ነገር ትዳር ምናምን ነገር ምንም አያስብም። ቤተሰብ ሲመክረው አይሰማም። ጭራሹኑ ቦታ ሰጥቶ አያዳምጠን። በ7 ዓመት ኢትዮጵያ ብገባ አንድ ቀን ነው ቁጭ ብሎ ያጫወተኝ። ከዛ በቃ የለም ሌላ ሀገር ሄደ ማለት ነው። እና ከቤተሰብ ጋር አይስማማም። አንድ ጊዜ ጓደኛው ምን አለኝ አለ፣ ጠንቋይ ቤት ቤተሰቦቹ ሄደው የምትግባባ ጓደኛህ የሚስቀው የሚጫወት ጓደኛህ አትመነው ብሎ አለኝ ብሎ ለወንድሜ ነገረው። ወንድሜ ደግሞ ለኛ ነገረኝ። በቃ ምንም ከዛ በኋላ ህይወቱ እንደዚህ ሆኖ በቃ ቤንዝላል ህይወት ነው እንጂ ምንም አይነት ቁም ነገር ህይወት ማን ነው እንደዛ አለው? የሚስቅ ጓደኛ አትመን ጓደኛው ማለት ነው። ቤተሰቦቹ ጠንቋይ ቤት ሄደው ራሱ ጠንቋይ ቤት ሄዶ ምን ጠንቋው ጓደኛህን አትመነው፣ የሚስቅ የሚጫወት አብሮ ያለህ ሁልጊዜ አብሮ የሚሆነው ጓደኛ አትመነው ብሎ አለኝ ብሎ ለኔ ወንድም ነገረው። እና በቃ ከዛ በኋላ ምንም ቁም ነገር የሚባል ህይወት የለውም። ከዛ ልጅ ጋራ ይሄው አሁን ድረስ አይለያይም። የትም ቦታ ሄደ አብሮ ነው ያለው ማለት ነው። ቤት ኪራይ እናቱ ቤት እያለ ግን እሱ ተከራይቶ ሌላ ጋር ነው የሚኖረው። ከሱ ጋር አይለያዩም በጭራሽ። እና ይሄ አሁን ከመንፈሱ አንፃር እንደሆነ አለው። ግን ምን ብዬ ልምከረው? ሱስ ደግሞ በቃ በጣም አለበት፣ እንደዚህ የመጠጥ ሱስ ማለት ነው። እሺ መልካም። የመናፍስት ውጊያ እንዳለ የታወቀ ነው። በጠንቋዩ በኩልም የሚመጣ መንፈስ እንዳለም ግልጽ ነው። ለምን ልጁ መንፈሳዊ ህይወት ውስጥ የለም። አሁንም በመናፍስቱ አገዛዝ ውስጥ እንዳለም ግልጽ ነው። ይህም ደግሞ እንዴት ይታወቃል? አሁን እያደረገ ያለው ህይወት እያሳየ ያለው ህይወት ግልጽ ነው። ፍንትው አድርጎ ያሳያል ልጁ በመናፍስት እንደተያዘ ማለት ነው። ግን ስንመክረው አይሰማም ለሚለው ነገር እህቴ ሁለት ነገር አድርጊ። እውነት ነው አይሰማም። ለምን? ልቡ ተይዟላ። ልቡን መናፍስት ተቆጣጥረውታላ፣ አደንድነውታል። ልቡን ለመንፈሳዊ ህይወት እንዳይገባው አድርገውታል፣ ዘግተውታል። ለዛ እኮ ነው ዳዊት ልቤን ወደ ምስክር አዘንብል ያለው። ልቤን ወደ ምስክር አዘንብል፣ ወደ ስስትም አይሁን፣ ከንቱ ነገር እንዳዩ አይኖች ይመልስ። ተመልከቱ፣ ከንቱ ነገር እንዳዩ አይኖች ይመልስ። እንዲፈራ ባሪያን በቃል አጽና። ፍርድ መልካም ናትና የተጠራጠርኩትን ስድብ ከኔ ያርቅ እያለ ይጸልያል። እነሆ ትእዛዝህን ናፈቅሁ እያለ ይጸልያል። ዳዊት ልቤን ወደ ምስክር አዘንብል። እዚህ ጋር በደንብ ልናሰምረው ይገባል። ለምን? እርኩሳን መናፍስት ልባችን ከተቆጣጠሩት መንፈሳዊ ነገሮች እንዳንወድ ያደርጉናል። እንዳይስማማን፣ ጸሎት እንዳይስማማን፣ ስግደት እንዳይስማማን፣ መንፈሳዊ የሆኑ ነገሮች ሁሉ እንዳንከተላቸው ለኛ እንዳይስማሙን ያደርጋሉ። ምን ይሄ ብቻ መልካምነትም ጭምር እንዳይስማማን፣ ለሰው ጥሩ ማሰብ እንዳይስማማን፣
ሰው መበደል፣ ሰው ላይ ግፍ መፈጸም እንዲስማማን ያደርጋሉ። በምትኩ ልቡ ስለተያዘ ነው። ስለዚህ ልቡ የተያዘውን ሰው እንዴት ነው የምናደርገው? በሁለት መንገድ ነው። አንደኛ በጸሎት አንደኛ በምን? በጸሎት በጸሎት ልብ ይከፈታል። የሰው ልብ ይከፈታል። መዝሙር 23 ላይ ይህንን ነው የሚናገረው እኮ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ። በር እኮ የሚለው እኮ ልብን እኮ ነው። ልብን እኮ ነው በር የሚለው። እናንተ መኳንንቶች በሮችን ክፈቱ። ልብን የተቆጣጠሩ ርኩሳን መናፍስት የሰውን ልብ ልቀቁም ነው አንድም ትርጉሙ። ሌላም ትርጉም አለው፣ ግን አንዱ ትርጉሙ ይሄ ነው። በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው እያለ ይናገራል። የልብ በር ዘግተውታል ልልሽ ፈልጌ ነው። ግልጽ ነው አይደል? መናፍስት ልብን ከተቆጣጠሩ ሰው አንደኛ ምክር አይለውጠውም፣ ተዘግቷላ። ልክ እንደ እንትና ነው የሚሆነው። እንደ ግብፃዊቷ ማርያም አይታችኋታል? ንስሐ አባቷ ሲመክራት ይሄ እያጠፋሽ ያለሽው ሰውነትሽ ያንቺ አይደለም እያለ ይመክራታል። እሷ ከመመለስ ይልቅ ምን አለች? ስብከት አያስፈልገኝም፣ እንደውም ይሄን ቤት ለቅቄ ሄድላችኋለሁ ብላ ብን ብላ ሄደች። አያቻለ ልቧ ተዘግቷል። መናፍስት ልቧን ምን አድርገውታል? ዘግተውታል። አትቀበልም። ተቆጣጥረውታል። ከዛ እግዚአብሔር አንዳች ታምራታዊ ኃይል አሳይቷን ነው የመለሳት። ለማንም አልመለስም ብላ እናቷም መክራታለች ከመሞቷ በፊት። አባቷም መክሯታል እየተቆጣት፣ ያውም በጣም በአስፈሪ ቁጣ ነው እየተቆጣት። አባቷማ በጣም ነበረ ሃርድ ሆኖ ነበረ ሲመክራት የነበረው፣ ግን አልሰማችሁም። ለምን? ልቧ ምን ስለሆነ ተይዟል። ልቧ አያችሁ አይደል? ለዚህች ልጅ ምን ነበር የሚያስፈልጋት? ጸሎት፣ ምክር ብቻ አይደለም ነበረ በወቅቱ ለግብፃዊቷ ማርያም የሚያስፈልጋት ምክር ብቻ ሳይሆን ጸሎትም ጭምር ነው። ብርቱ የሆነ ጸሎት ነው። ታዲያ ዝም ብሎ ነካ ነካ የሆነ ጸሎት ሳይሆን ብርቱ የሆነ ትጋት ጸሎት። ግን ብዙ ሰው ይመክራት ነበረ የምትለወጥ በምክር ብዛት የምትለወጥ መስሏቸው፣ ግን አልተለወጠችም። ግን እግዚአብሔር አንዳች ታምራታዊ ኃይል አሳያት። ወደ ልቧ ተመለሰች። ደነገጠች። እርኩሳን መናፍስት ሸሹ ከልቧ ላይ ተነቅለው ተነሱ። የዚህን ሰዓት ህይወቷን መቃኘት ጀመረች። ወይኔ የት ነው ያለሁት ማለት ጀመረች። ባክግራውንድ ህይወቷን ቆም ብላ ማሰብ ጀመረች። እንባዋ አፈሰሰች። ማን? እርኩሳን መናፍስት ሸሽተዋል። የዛን ሰዓት ከልቧ ወጥተዋል። ከዛ በኋላ በቃ አለቀሰች። ስለተሳለች በመብራን ፊት ለቀቀቻት። የአንዳች የያዛት መለኮታዊ ለቀቃት። ከዛ በኋላ ሄዳ መስቀሉን ተሳልማ አለቀሰች። ቆራጥ ሆነች። ከዛ ሳለ ጽድቅ ስራ አያቸው። መጀመሪያ አልሰማም ያለችው ልቧን መናፍስት ስለተቆጣጠሩት ነው። ምንም ጥያቄ የለውም። እና የሰው ልጅ ልቡ ከተያዘ አይሰማም ልላችሁ ፈልጌ። አሁንም ልጨምርላችሁ። እየሉጣ አንድ ዘመን አልፈራችም? የቅዱስ ቂርቆስ እናት አልፈራችም? ንገሩ። ፈርታለች። ቅዱስ ቂርቆስ እልፍ ምክር እያመጣ አልመከራትም? ግን ተለወጠች? አልተለወጠችም። ተይዛለች። አጅሬ እኮ ይዟት እኮ ነው። አጅሬ ይዟት ነው ጠላት። ልቧን ስለተቆጣጠረ እኮ ነው። ልቧ ውስጥ ፍርሃት ጨምሮባታል። የፍርሃት መንፈስ አሳድሮባታል። ልጅ ብላ ትፈራለች። ቅዱስ ቂርቆስ መከራት መከራት መከራት፣ ምንም አልተመለሰችም። ከዛ በኋላ በጣም በሚያሳዝን ቃል ወደ አምላኩ መጮህ ጀመረ። ጌታዬ ጌታዬ አምላኬ፣ እንዴት ግንዱን አጥፍተህ ፍሬውን ትወስዳለህ አለ። በጣም የሚያሳዝን ቃል። እንዴት እርሻውን አቃጥሉ ብለህ
እንዴት ፍሬውን ትወስዳለህ እያለ በጣም ልብ የሚነካ ጸሎት ጸለየ። እንዴት እሷን ከምታጠፋ የእሷ መገኛ የሆነችውን እናቴን ከምታጠፋ እኔን አጥፋኝ እባክህ አለ። ጌታ መድኃኒዓለም የዚህን ሰዓት ጸሎቱን ሰማው። ያንን ክፉ መናፍስትን የሚያባርር መልአክ ላከለት። በምትኩም በሰይጣኑ ምትክ ደግሞ መንፈስ ቅዱስ አደረባት። ኢየሉጣ። ከዛ በኋላ ተጽናናች፣ ጀግና ሆነች። ከዛ በኋላ ያሸሻ ያ አጅሬ ሰይጣን ሸሸ ከሷ። አያችሁ አይደል? ልብ ከያዘ ጠላት በጣም ከባድ ነው በእውነት። አሁን ዛሬ ሙስሊም ወገኖቻችን አይመልሰው ችክንም ይሉታል። እውነት ውሸት ስትመክሯቸው እንደዛ አይነት ውርደታቸውን እያዩ ወንድማችን እፎይ ከሐዲሳቸው እያወጣ እንደዛ እየዘረዘረ የነብያቸውን ቅሌት ዘርግፎ እየተናገረ ምንም አይገባቸውም። በቃ ሁሌ ሪጀክት እንዳደረጉ፣ ሁሌ እንደተቃወሙ፣ ሁሌ እንደተሳደቡ፣ ጸያፍ ስድብ ከአፋቸው እንደወጣ ማን ልባቸውን ስለያዘ ነው? ጠላት ደግሞ የአጅሬ ስለተቆጣጠረው እኮ ነው። አይሰሙም። በቃ ታዲያ ለእነኚህ ሰዎች ትምህርት ብቻ ነው የሚያስፈልገው? ንገሩኝ እስኪ። ትምህርት ብቻ ነው? ጸሎትም ያስፈልጋል። እህት ወንድሞች፣ እነ ቅዱስ ጳውሎስ እንዴት አድርገው ዓለምን እንደሰበኩ ወይኔ እንዴት ያሳዝናል። በተለይ ቅዱስ ጳውሎስ የደረሰበት ግን እማምላክ በቁሙ እኮ ቆዳው ተገፎ ነበር። ቅዱስ ጳውሎስ በስመ አብ እኔ እንዴት አድርጌ የእሱን ስቃይ ልግለጸው? አልተጻፈም። አሁን እሱ የተሰቃየው እያንዳንዱ ስቃይ መጽሐፍ ቅዱስ ላይ አልተጻፈም። ግን ገድለ ሐዋርያት ላይ እንዴት ይገብዳል፣ እንዴት ይጨንቃል። በቁሙ የሆነ የሚለጠፍ ነገር ሰውነቱ ላይ ለጥፈው ነበር በቁሙ ያቃጥሉት። ከዛ ያ የሚለጠፍበትን ነገር የለም ከሱ ላይ ሲያነሱ ቆዳውን ገንጥሎ ነው የሚያነሳው። ከሰውነቱ ላይ ቆዳውን ገንጥሎ ያነሳል። ይሄ የተጣበቀበት ሰውነቱ ላይ ከዛ ደሙ እንደ ጉድ ሲፈስ ቅዱስ ጳውሎስ በእኔ በጣም እና ጓደኛው ማን ነው ቅዱስ ጴጥሮስ እና ቅዱስ ጳውሎስ ሌሎችም አሉ። እንዴት አይነት ግፍ እንደደረሰባቸው ሳስበው እኔ ይከብደኛል። ለምን ተአምር እኮ እያሳዩ ነው። ደግሞ እኮ የሞተ እያነሱ፣ ለምጸኛን እያነሱ፣ አይን እውር እያበሩ አያምኑም። አሕዛቡ አያምንም ነበረ። እና አስቡት ይሄ ሁሉ ግፍ ሲደርስባቸው ከዛ ደህና ሆነው ሲወጡ ያስገርሟቸው ነበር። እነኚህ ምትሃተኞች ይባላሉ። ደግሞ እኮ ምትሃተኞች እንዴት ከዚህ ስቃይ ጣፉ? ከዛ እግዚአብሔር እሳት አመጣና ከበባቸው። ሲጨነቁ ጊዜ በክርስቶስ እመኑ ትድናላችሁ ሲባሉ እናምናለን ሲሉ እሳቱን አጠፋ እግዚአብሔር አምላክ ክርስቶስ። በቃ እንዲህ ነው ያመኑት። ከዛ እነ ቅዱስ ጳውሎስ የዋሃን በእውነት እንዲያሰቃይተዋቸው አስተምረዋቸው በእንባ ነው የሚለያዩት። በእንባ እንዲህ ነው ተመልከቱ፣ ወንጌል የተሰበከው በመከራ ስንት ታግሰው ነው አጋንንት ለዘመናት የተቆጣጠረውን ልባቸውን የሰበሩት። ሰይጣን ልባቸውን አደንድኑ። ሰይጣን ልብ ከተቆጣጠረ ከባድ ነው። አያችሁ አይደል ወንድሞች? ለዛ እኮ ነው ዳዊት ልቤን ወደ ምስክር አዘንብላለሁ ወደ ስስትም አይሆናለሁ ከንቱ ነገር እንዳዩ አይኖች ይመለስ ያለው እና ሰይጣን ልብ ከተቆጣጠረ በጣም ከባድ ነው የሆነ። ግን ልብ ተቆጣጠረ ሲባል መጠን አለው። አሁን አንድ ሰው ኃጢአት አብዝቶ በሰራ ቁጥር ማንን እያጎለበተ ነው? ነገሩ ማንንም ያጎለበተው ማንንም ያፈረጠመው ሰይጣንን። አዎ በጣም ሰይጣንን ነው እያጠነከረ ያለው። ሰይጣን ደግሞ በሚያገኘው ግብር የዛን ሰው ልብ ምን እያደረገ ነው የሚመጣው? የበለጠ እየዘጋው ነው አይደል? እየከፈተ እየዘጋ ነው የሚመጣው። በጣም እየዘጋ የማይከፈት እስኪሆንለት ድረስ። ታዲያ ያንን ሰው ለመመለስ በጣም ዋጋ ያስከፍላል። ያንን ሰው ወደ ጽድቅ ለመመለስ ምክንያቱም ሰይጣን ባገኘው ግብር ጎልብቷል፣ በጣም ፈርጥሟል።
አቅም አካብቷል። ስለዚህ ያንን ሰው ለመመለስ በጣም እንደ ቅዱስ ጳውሎስን ዋጋ አስከፍሏቸዋል። አያ ይሄ ነው እኮ ዋጋ አስከፈለው። ምክንያቱም እነኛ አሕዛቦቹ ለዘመናት ሰይጣንን ሲያገለግሉ ኖረዋል። ሰይጣኑ ደግሞ በቀላሉ አይለቅም። እነ ቅዱስ ጳውሎስን ዋጋ አስከፍሎ ነው የሚለቀው። እነ ቅዱስ ጳውሎስ የከፈሉትን ዋጋ አይቶ እግዚአብሔር ሰይጣኑን በቃ ውጣ፣ ተነስ ከልባቸው ላለ ይበቃል፣ ተነስ፣ የዚህን ሰዓት ተነሳ። ከዛ አሕዛብ ጨካኝ የሆኑት አሕዛብ የዋህ ሆኑ። አሁን አመናችሁ ወንድሞች? በምክር ብቻ ሰው እንደማይለወጥ አመናችሁ? ተረዳችሁ? እና ይኸው ተመልከቱ። ለዛ ነው ሰው ለመለወጥ ምክር ብቻ በቂ አይደለም፣ ጸሎትም ጭምር ያስፈልጋል። ሁለቱ ክንፍ ናቸው። ምክርም አንድ ራሱን የቻለ ክንፍ ነው፣ ጸሎትም ራሱን የቻለ ክንፍ ነው። ወፍ በአንድ ክንፍ ብቻ አይበርም፣ ሰውም በምክር ብቻ አይለወጥም፣ በጸሎትና በምክር ጭምር እንጂ። እና እህቴ ላምሮት ወንድምሽን ሰይጣን ልቡን ይዞታል፣ እንዳይሰማችሁ እንዳይቀበል አድርጓል፣ አሸንፏል። እና ምንድን ነው የሚደረገው? አንደኛ መጽሐፍ በመልካም ምክር ሰልፍ አድርግ ይላል። በመልካም ምክር ሰልፍ አድርግ፣ ዕለት ዕለት መምከር። መጀመሪያ ግን መጸለይ፣ ለሱ ሱባኤ ገብቶ ጌታ ሆይ እባክን ወንድሜን ከወደቀበት አዘቅት እባክን አውጣው፣ አንተ ካረዳው ከቶ ማን ያውጣዋል ወንድሜን፣ ጌታዬ መድኃኔዓለም ጸሎቴን ስማኝ እያልሽ በፊቱ መማለድ። በእግዚአብሔር ፊት ተማለኝ፣ ራስሽን አዋርደሽ በጾም በጸሎት በስግደት ድከሚ። ዋጋ ካልከፈሉ ዋጋ አይገኝምና ይህን አድርጊ። ሁለተኛ ሲቀጥል ደግሞ በጣም ልቡን ሊቀይር ይችላል የሚለውን የመጽሐፍ ቅዱስ ምክሮችን እያወጣጣሽ የልቡን በር ሰብሮ ይገባሉ የምትያቸውን የመጽሐፍ ቅዱስ ቃላቶችን እያወጣሽ አዘጋጅ። ወንድሜን ያስደነግጥልኛል፣ ወንድሜን አስደንግጦ ወደ መንፈሳዊ መንገድ ይመልስልኛል የሚሉትን ምክሮች አዘጋጅና ጌታ ሆይ እኔ በማወራበት ሰዓት አንተ ተጨመርበት ይዋለሽ። በእኔ ንግግር አንተ ተጨመርበት። ይሁን እባክህ ስራ ቃል ተራ ቃል አይደለም፣ ስራ ሰርቶ የሚመለስ ቃል ነው። በቃሌ ላይ አድረህ በምናገራቸው ንግግሮች ላይ ወይም ያንተን ቃል በምናገርበት ሰዓት የወንድሜን የልቡን በር አንኳኳ። ደስ አይልም? እንዲህ አይነት ጸሎት ደስ አይልም? የወንድሜን የልቡን በር አንኳኳ። ያንተን የመጽሐፍ ቅዱስ ያንተን ቃል ስጠቀም እናንተ ደካሞች የሚል ቃል አለ። ይሄ ቃል ቀላል አይምሰላችሁ። በእውነት ለአንድ ሰው እንደዚህ ብላችሁ ብትናገሩ ጌታዬ ይህን ጥቅስ ሳወራ ስናገር የሰውን የልብ በሩን አንኳኳ ብላችሁ እናንተ ደካሞች ይላል ጌታ፣ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እንዲህ ብላችሁ ስትናገሩ በእውነት ይሄ ቃል ሰው ላይ አድሮ የሰውን ልብ በር ያንኳኳል። እኔም እኮ ደካማ ነኝ ይላል። ያ ሰው እጁን ወደ ፈጣሪ እንዲዘረጋ አድርገዋል። እና በዚህ መልኩ ነው ሰው የምትለውጡት። ግልጽ ነው አይደል እህቴ? ተረዳሽኝ? ሁለት ስራ ስላልኩሽ አንዱ ይሄ ነው ከቅድሙ። እሺ ቃሉትን ያሰማል። መልካም። ስለኔ አሜን። አንድ ጥያቄ አንዳንድ ጥያቄ ብቻ ነው እህቴ፣ አንዳንድ ጥያቄ ይቅርታ። እሺ ወለተ ኢየሱስ አበባ ወለተ ኢየሱስ እሺ ወንድሜ ጓደኛ የዚህ ያለችው እና ስራ ስትሄድ በሩ ላይ ስትደርስ ወደ ይነፋታል፣ ስራ ይመልሳታልና እንዲታሰር አድርግላት። ቴሌግራም ራሱ ልትከፍት ስትል እምቢ አላት። በግሏ ትማጸናቴ መጀመሪያ በግሏ መጀመሪያ መማጸን አለባት። መንፈሱ ተጋልጧል እኮ። እሺ ነገ ትግባ። የመናፍሽኝት ነገ አይደለም ነገ ማክሰኞ። ቴሌግራም የላትም። እኔ ደግሞ እኔ ስራ ልሄድ ስለሆንኩ እንድታስርላት ፈልጌ ነበር። አሁን አጠገብሽ ጋር ነው ያለችው? አዎ። እሺ ጠጋ አድርጊው ስልኩን አጠገቧ ጋር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል
በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ መተት የቤተሰብ ዛር አይነ ጥላ ቡዳ ስራ እንዳትሰራ የምትከለክላት ሆዷ የምትነፋ አንተ ውስጥ ያደፈት መተት የቤተሰብ ዛር ራስን አጋልጥ በአብ በወልድ በመንፈስ ቅዱስ ስም ጠጋሪ ወይቴ ስልኩን የሰማት በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም አንተ መልካም ታዳክመው በደንብ መጀመሪያ አዳክማ ትምጣ። ግልጽ ነው ወለተ ኢየሱስ። ስለዚህ አልተዳከመም ማለት ነው። ልታዳክም ይገባል። እሺ። እና ደግሞ ቴሌግራም ማስገባት ከሆነ ካላት ትክፈት። ቴሌግራም ማክፈት የምትችል ከሆነ ከሌለ ደግሞ በግልም ትበርታ። አልቻለም ክልስልም መውረድ አልቻለም። እኔ እንጃ ቁጭ ብሎት ነው ሊወርድ አልቻለም። አይዋ ቴሌግራሙ አዎ በምን ምክንያት? ከስልኳ ነው ችግሩ ወይስ ከኔትወርክ ነው ወይስ ከምንድን ነው? እስኪ ታናግረህ ራሱ አናግረኝ። መልካም እሺ። እህቴ ይሰማል? ሊያናግረህ አልቻለም። መናገር እኮ ይችላል ግን እንትን ይፈልጋል። ምን እንደሆነ ምናገርለታለሁ። መልካም። ስለዚህ ማዳከም ነው እህቴ፣ ማዳከም ነው። ይሄ እናንተ ስራ ነው። እሺ፣ ያንቺና የእሷ ስራ ነው። አንቺም አበርቻት። ካጠገቧ ሁኒ ሳትለይ ራሷን እንድትችል ጠላቷን እስከምትገዛ ድረስ ካጠገቧ ሳትርቂ አበረታቻት። ግልጽ ነው። ያን ይመስላል። እሺ፣ ሌላ ጠያቂ? ወለተ ዮርዳኖስ ልግባ። ወለተ ዮርዳኖስ እሺ፣ ወለተ ዮርዳኖስ አቤት ወንድም። እሺ፣ ቀጥይ። እሺ፣ አመሰግናለሁ። እስማ ወለፈስ ቁሳራም እኔ ጥያቄ ወንድሜ ብዙ ጊዜ በዳንስና ጭፈራ ነው የሚፈትነኝ። ማለት ቅድም እዚህ አሁን ውጭ ነው ያለሁት። ሀገር ቤት እያለሁ በጣም ሰርግ ካለ ይሄድና እዛ ጨፍር ነበር ሀገር ቤት እያለሁ። አሁን እዚህ ወደ አውሮፓ ስመጣ ደግሞ የሆነ ድግስ ክርስትና ምናምን ሲሆን እሄዳለሁና አልጨፍርም። ዝም ብዬ ደርሼ እመጣለሁ ስል ግን እዛ ሌሊት ሙሉ ጨፍራታለሁ። አሁን መንፈሳዊ ውጊያ ሲጀምር ግን ትቼው ነበር። ምንም ወደ ሰርግ ምናምን ብዙ አልሄድም ወይ ደግሞ ደርሼ እመለሳለሁ። አሁን ግን በጓደኞቼ ክርስትና ይመጣልና ልብስ ከኛ ጋር አንድ ልበስ ይሉኛል፣ ለብሳለሁ። ፀጉሬም እሰራለሁ። ያልታሰበ ዴኮሬሽን ፊቴ ይቀባባል። አልትቼው ነበር። ለዛ ብዬ አደርጋለሁ። አላድርግም ያልኩህ መተው ያቃተኝ ግን አሁን አልደንስም ብዬ እሄዳለሁና እዛ ደንሼ እመጣለሁ። ትናንት ራሱ ትናንት ነበረኝ ክርስትና ነው። ሰውሮች ነው የሚያስጨፍርሽ ወይስ ራስሽን እያወቅሽ ነው የምትጨፍሩ ሄደሽ? እዛ ቁጭ ብዬ ያለው ባሌ አልጨፍርም ነበር ብዙ። እኔ ስተው እሱ መጨፈር ጀመረ። አሁን የትዳር አጋሪሽ? አዎ እሱ ራሱ ጎትቶ አሁን ያስገባኛል። ነይ እንጨፍር ምናምን ይለኛል። ባንድ ላይ እንገባለን ማለት ነው። ልጆች ራሳቸው ምንም አያውቁም ነበር ዳንስና ትናንት ባንድ ላይ ተሰብስበን የደነስን ነበር። እዛ መዝሙር ነው ማቁ ልጆች። አሁን ትናንት ግን ሳያቸው እዛ እየደነስኩ ያለው ምን ልጆች ከኔ ጋር እየደነሱ ነው ብዬ ስወጣ ስል ነይ ተመለሽ እዚህ ጨርሰን ውጭ እንዳለን ብሎ ባሌ ይጎተኛል። በዛ ቁጭ ስል ጓደኞቼ ይመጣሉ። በቃ ትናንት መጥቼ ወላ ጸሎት መግባትም አቃተኝ። እንዴት ብዬ ወደ ጸሎት ልግባ? እንደዚህ የሆንኩ ምን ላደርግ? መልካም የታለምዬ ይኸውልሽ፣ አንደኛ ቢቻል አለመሄድ ነው ዋናው ትልቁ ነገር። እንደዚህ ዘፈን ጭፈራ ያለበት ቦታ አለመሄድ ቢቻል። መሄዱ ደግሞ ግድ ከሆነ እነሱ በሚጨፍሩበት ሰዓት የለም ወጣ ማለት መመልከት ራሱ ትክክል አይደለም። ክርስቶስ አይደል እየጨፈሩ ነው አይደል? ልክ ጭፈራ ሙዚቃ ሲከፈት አንቺ ምን ታደርጊያለሽ? ወጣ። አሁን ለምሳሌ እንደ ሰርግ ነገር አለ አይደል? ሰርግ ሲኖር ድግስ የሆነ ነገር ምርቃት ሲኖር ብዙ ጊዜ ማህበራዊ ህይወት ያስገድደናል እንድንሄድ ወደ እነኛ አይነት ቦታዎች። እንደዚህ አይነት ነገር ሲኖር ከሄድን ላይቀር ምን እናደርጋለን? ልክ ነገሩ ሲጀመር ሙዚቃ ሲከፈት አንቺ ምን ታደርጊያለሽ? ወጣ። የሆነ የምታሳልፊበት ቦታ አለ አይደል?
ወደ የሆነ ቦታ ጭር ወዳለ ቦታ ቆይ መጣው ደርሼ እመጣለሁ ትያቸዋለሽ። ለነሱ የት ነው የምትሄጂው? ተቀመጪ እንጂ ነይ ሲሉሽ አንቺ ቆይ መጣው እመጣለሁ ትይና ወጣት ያለሽ። ከዛ ሰላም ሲሆን ደግሞ ተመልሰሽ ትመጫለሽ ማለት ነው። እንዲህ ብናደርግ መልካም ነው ለማለት ያክል ነው። ግን አብረሽ እዛው የምትቀመጭ ከሆነ አንደኛ እየተመለከትሽ ነው፣ ሁለተኛ ራሱ ዘፈኑ ራሱ እንትን ያመጣል። ማን ነው ፍላጎት ያሳድርብሽ። ስትመለከች ነገሩ ሞቅ ሲል የሆነ ልብሽ ወደዛ ያዘነብላል ማለት ነው። ያዘነብላል። አንድ ሁለተኛ እንዴት ከምን አንገል ሊያዘነብሽ ይችላል? እንደ መናፍስት ውጊያ ካየ ነው ይሄ ምንም ጥያቄ የለውም። መናፍስት ይመጣሉ፣ ከሚጨፍር ሰው ይመጣሉ። እንደውም የመናፍስት ስራቸው በዛ ሰዓት ምን እንደው ታውቃላችሁ? ማን ነው የማይጨፍር እያሉ ነው የሚፈልጉት። ግልጽ ነው አይደል? ሁሉም ይጨፍር ከሆነ ማን አሁን እዚህ ጭፈራ ውስጥ ያላስገባ ነው ብሎ ይቃኛሉ እኮ መናፍስቶች። ከዛ አንድ የማይጨፍር ሰው ከተገኘ ሁሉም መናፍስት እዛ ላይ ነው የሚያተኩሩት። ሁሉም እዛ ላይ ያተኩራሉ። ከዛ ያ ሰው ላይ ይረባረባሉ። ይሄ ታወቀ ነው። ከዛ በኋላ ያይሉበታል ማለት ነው። ለዛ እኮ ነው ወጣ በሉ የሚባለው። አንድ ግልጽ ነው አይደል? ወጣ ማለት አስፈላጊ ነው ማለት ነው። ሌላው ሲቀጥል ደግሞ አንድ ነገር ልንገራችሁ። አንድ ምሳሌ እንደውም ልስጣችሁ። ቅዱስ ጴጥሮስ ጌታን ክዶት ነበር አይደል? ግን የካደው የት ነበረ? ምን እያደረገ ነበረ? እሱም ይወስነዋል። አዋዋሉ ቦታው ራሱ እኮ ይወስነዋል። የት ነበረ? ምን ሲያደርግ ነው የካደው? እሳት ሲሞቅ አይደል? እሳት እየሞቀ ነበረ ከነሱ ጋር። አዎ። ከዛ በብርሃኑ ነበልባል አዩትና አንተም ከሱ ጋር አይተነካል ሲሉት ፈራ። አጠገባቸው ጋር መሳሪያ ይዘዋል። ማለት መሳሪያ ማለት እንዳሁኑ መሳሪያ ክላሽ ባይኖርም ግን ጦር ይዘዋል፣ ሰይፍ ይዘዋል፣ ሰይፍ ጎመድ፣ እነኚህ ነገሮችን ይዘዋል። አንደኛ መሳሪያቸውን አየ፣ ሁለተኛ ተከቧል። ለአምልጥ ቢል አይችልም። የሊቀ ካህናቱ በር ግቢው ዝግ ነው። ያስገባው ቅዱስ ዮሐንስ ነው። ተከልክሎ ነበረ በውጭ። ለበረኛይቱ ነግሮ ነው ያስገባው። አሁን ለአምልጥ ቢል አይችልም፣ ተዘግቷል በሩ። ሰዎች ከበውታል። አጠገባቸው ጋር ደግሞ ሰይፍ ሰይፍ ጦር ይዘዋል። ስለዚህ በቃ ይሄን አየና አላውቀውም ብሎ ካደ። ያለበት ቦታ ራሱ ይወስነዋል ለመካድ አስገድዶታል። ያልኳቸው አንዱ ይሄ ነው። ያለንበት ቦታ ራሱ ወደ ኃጢአት እንድንገባ ያስገድዱናል ነገሮቹ። ስለዚህ ከእንደነኛ አይነት ነገሮች መራቅ፣ ወደ ኃጢአት ከሚገፋፉ ነገሮች መራቅ። ለዛ ነው እኮ ዳዊት ሜም የሚል ፓርት ላይ መዝሙር 118 ቃልን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ፣ አስተምረኛልና ከሕግ አራኩም። ቃል ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዛት የተነሳ አስተዋልኩ፣ ስለዚህ የሐሰትን መንገድ ጠላው ይላል ዳዊት። አሌፍ የሚለው ፓርት ላይ ደግሞ መዝሙር 118 ገና ሲጀምሩ መዝሙር 118ን መጀመሪያ ላይ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው፣ ምስክሩን የሚፈልጉ በፍጹም ልብ የሚጠብቁት ምስጉኖች ናቸው፣ አመፅንም አያደርጉም፣ በመንገዶቹም ይሄዳሉ ይላል። ትእዛዛትን እጅግ እንጠብቅ ዘንድ አንተ አዘዝክ ይላል። መዝሙር 1 ላይ ደግሞ ልስወዳችሁ። ምን ብሎ ነው የሚጀምረው? መዝሙር 1 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ አይደል? ተመልከቱ። ከእንደነኛ አይነት ቦታዎች ራሳችን እንድናርቅ ነው የሚመክረን እንደነኛ አይነት የመጽሐፍ ቅዱስ የመዝሙረ ዳዊት ቃላቶች። አሁንም ልጨምርላችሁ። መዝሙር ስንት ላይ ልውሰዳችሁ? መዝሙር 25 ላይ መዝሙር 25ን ተመልከቱ። አቤቱ እኔ በየዋቴ ሄጃለሁና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፈትነኝ፣ ኩላሊቴና ልቤን ፈትን፣ መርምረኝ ይላል። ከዛ በኋላ በእውነትም ተመላለስኩ ይልና እንደዚህ የሚል ቃል አለ። በክፉዎች ሸንጎ አልተቀመጥኩም ይላል። በክፉዎች ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማህበር ጠላው፣ የክፉዎችን ማህበር ጠላው ይልና መጨረሻ ላይ
የሚናገረው ቃላቶች አሉ እና እነኚህን ጥቅሶች አስቢያቸው። ግልጽ ነው አይደል? አሁን እነኚህን ያመጣሁልሽ አካሄዳችን እንድናስተካክል ነው። ወደ ኃጢአት ከሚገፋፉን ነገሮች ራሳችንን መቆጠብ ማራቅ እንዳለብን ነው። የእልልታ ድምፅ በጻድቃን ድንኳን ነው የሚል ቃልም አለ። መዝሙር 117 የእግዚአብሔር ቀኝ ኃይልን አደረገች። የእልልታ ድምፅ በጻድቃን ድንኳን ነው። ጻድቃን የሚገኙት ለእግዚአብሔር ምስጋና በሚደረስበት ቦታ ላይ ነው ልልሽ ፈልጌ ነው። የጽድቅን ደጆች ክፈቱልኝ ይላል ዳዊት። ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህቺ የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ቅዱሳን የሚገኙበት የእግዚአብሔር ምስጋና ባለበት ቦታ። ደግሞም እንዲህ ይላል ዳዊት፣ በኃጥአን ድንኳኖች ከመቀመጥ ይልቅ በኃጥአን ድንኳኖች መዝሙር ስንት ነው? መዝሙር 83 ላይ በእግዚአብሔር ደጅ ጣል ዘንድ መረጥኩ፣ ከአእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች የሚል ቃል አለ። ይሄን ቃላቶች አስቡ። ከዛ ማራቅ ከኃጢአት ቦታ። አሁንም ልጨምርላችሁ፣ አቤት መዝሙረ ዳዊት እንዴት ይመስጣል! በጣም ደስ የሚሉ ቃላቶች አሉበት። መዝሙር 119 ላይ ሁሉ ሰዳችሁ መኖሪያዬ የራቀ እኔ ወዮልኝ አይልም? መኖሪያዬ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርኩ። ተመልከቱ። በእውነት ይሄን ቃላቶች ተመሰጣችሁ ስትሉት እንዴት ነው በጣም ጥልቅ የሆነ እንትን ውስጥ ነው የሚያስገባቸው፣ ተመስጦ ውስጥ ነው የሚያስገባቸው። መኖሪያዬ የራቀ እኔ ወዮልኝ፣ በቄዳር ድንኳኖች አደርኩ፣ ሰላምን ከሚጠሉ ጋር ነፍሴ ሁልጊዜ ኖረች የሚል ቃል አለ። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ የሚለው ፓርት ላይ ማለት ነው። እና ተመልከች፣ እንደነኛ አይነት ቃላቶችን እያሰብሽ ራስሽን ከኃጢአት መንገድ አርቂ፣ ሽሺ። መንገድን ከእርሱ አርቅ ይላል። ደግሞ ከመጽሐፈ ምሳሌም ላምጣልሽ። መንገድን ከእርሱ አርቅ፣ ወደ ቤቷም ደጅ አትቅረብ ይላል። ተመልከች፣ ወደ ኃጢአት ከሚገፋፋ መንገድ ማለት ነው። መንገድን ከእርሱ አርቅ፣ ወደ ቤቷም ደጅ አትቅረብ፣ ክብር ለሌላ እንዳትሰጥ እድሜም ለጨካኝ ይላል። ክብር ለሌላ እንዳትሰጥ እድሜም ለጨካኝ፣ ለሰይጣን እንዳይሰጥ ነው። የሰይጣን መናሪያ እንዳትሆን ነው። አርቅ፣ ከዘፈን አርቅ፣ ከዝሙት ቦታ መንደር ሽሽ። ወቅታ የጣለቻቸው ብዙዎች ናቸው ይላል እኮ። ወቅታ የጣለቻቸው ብዙዎች ናቸው። እና እንደነኛ ቃላቶችን እያሰብሽ መሸሽ አለብሽ። መንፈሳዊ ፊልም ላይ አላያችሁ? የማን ነበረ ወታደሩ ሰማዕት ማን ነበር? በ15 የሚከበረው ወታደሩ ታላቁ ሰማዕት ማርሚናስ፣ ታላቁ ሰማዕት ቅዱስ ሚናስ። አላየሽም? ወታደሮች ይጠጡ ይጨፍሩ ነበረ። ሲጨፍሩ ከዛ ሚናስ አይጠጣም አይጨፍርም። ጓደኛው ታዲያ ሊማረክ ደረሰ። እሱ እንደነሱ እንጨፍርን ለማለት ሞከረ። ጓደኛው እኮ ነው የቅዱስ ሚናስ። እንዴ ሰው ሁሉ እነሱ እየበሉ እየጠጡ እየጨፈሩ እኛ ለምን ከነሱ ራሳችን እንለያለን አለ። እንደነሱ እንምሰል እንጂ ሲል አረ አይሆንም አለ ሚናስ፣ ተቃወመ። እና የጨረቃዋን ውበት እያየን እግዚአብሔርን እናመስግን ብሎ ይዞት አልሄደም። ፈቀቅ አደረገው ወደዛ። አያችሁ አይደል? እኛም እንደነሱ ምንጨፍር ምንጠጣ ከሆነማ ምኑን ብርሃኑን ነው አለ ሚናስ። እውነቱን ነው። ጌታ እናንተ የዓለም ብርሃን ናችሁ፣ በጨለማው ያለ በተራራ ላይ ያለች መብራት ልትሰወር አልቻለትም። እኛ በእነሱ መንገድ ሳንጓዝ ለነሱ ብርሃን እንዴት ነው ከነሱ? በቃ እንዲህ ብሏል ጌታ፣ በእናንተ ያለው ህይወት ጨለማ ከሆነ ጨለማው እንዴት ይበረታ ይላል ጌታ ተናግሯል። እንዲህ ብሎ ሉቃስ ወንጌል ላይ በእናንተ ህይወት ያለው ጨለማ ከሆነ በውጭ ያለው ጨለማማ እንዴት ይበርታ? እናንተ ዘፋኝ ከሆናችሁ ዘፋኞቹማ እንዴት ይበረቱ ማለቱ አይደለም? አይደለም እህት ወንድሞች ነው እኮ። እናንተ ዘፋኝ ጨፋሪ ከሆናችሁ ሌላውማ እንዴት አብዝቶ ይጨፍር? እናንተ የምትሰክሩ ከሆናችሁ ሌላውማ እንዴት አብዝቶ አይስከር? እናንተ ዘማውያን ከሆናችሁ መንፈሳውያን የተባላችሁት ልጆቼ የሆናችሁት እናንተ የምትዘሙቱብኝ ከሆናችሁማ ሌላውማ እንዴት አብዝቶ አይዘሙት? እናንተ ሐሜተኞች ከሆናችሁ እናንተ ምርጦች ያልኳችሁ
ሐሜተኞች ከሆናችሁ ሌላውማ እንዴት አብዝቶ አይማ። እናንተ ሐሰተኞች ከሆናችሁ ሌላው እንዴት አብዝቶ ሐሰተኛ አይሁን። ስለዚህ እናንተ ለሌላው መብራት ሁኑ። ምን ባለመሆን? ባለመዋሸት። ምን ባለመሆን? ባለመዘሞት፣ ባለመጨፈር፣ ባለመደነስ። ግን እናንተም አብራችሁ የምትጨፍሩ ከሆነ ሌላው እንዴት ይፈረድበታል ነው። ለዛ እኮ ነው ቅዱስ ጴጥሮስ ፍርድ ከእግዚአብሔር ቤት ተነስቶ የሚጀመር ከሆነ አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዙ መጨረሻቸው ምን ይሆን ያለው። ፍርድ ከእግዚአብሔር ቤት ነው የሚነሳው ማለት ፍርድ ከክርስቲያን ነው የሚጀምረው። መጀመሪያ ከጳጳሳት ይጀምራል። አሁን እግዚአብሔር ለፍርድ ሲመጣ እንደዛ ነው። መጀመሪያ ለፍርድ የሚሰለፉት ጳጳሳት፣ ሊቃነ ጳጳሳት እነሱ ናቸው። መክሊቴ ይላቸዋል ጌታ። መክሊቴን አምጡ፣ የሰጠዋችሁ መክሊት ምን ያክል አተረፋችሁ አምጡ ይላቸዋል። ከሊቃነ ጳጳሳት ይወርዳል ወደ ታች፣ ወደ ጳጳሳት፣ ወደ ካህናት፣ ወደ ዲያቆናት እና ከዲያቆናት ቀጥሎ ወደ ምዕመናን ይመጣል። መክሊቴ ይላል። ከምዕመናን አህዛብ፣ ከዛ ያላመኑት። መጀመሪያ ያመንን የሚጠየቀው፣ ከዛ ወደ አላመኑት። አስቡት። ፍርድ ከእግዚአብሔር ቤት ተነስቶ የሚጀመር ከሆነ አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል ማይታዘዙ መጨረሻቸው ምን ይሆን ያለው እኮ ጴጥሮስ ይሄንን አንስቶ ነው። እና እህቴ አንቺ ጨፋሪ ከሆንሽ፣ ዳንስ ክልክል እንደሆነ እያወቅሽ አንቺ ከጨፋሪ ከሆንሽ እነኛ ምንም የማያውቁት ደግሞ እንዴት ይጨፍሩ? አንቺ ለሌላው መብራት ነሽ። ተረዳሽ አይደል? ይሄው ብርሃን ሁሉን አጥርቶ ያሳያል እንጂ በጨለማ አይዋጥም። የእግዚአብሔር ልጆችም ወደ ኃጢአተኞች በሄዱ ጊዜ እነርሱን ወደ ንስሐ ይመሯቸዋል እንጂ በእነርሱ ተሰነካክለው አይወድቁም። አንቺ ብርሃን ነሽ። ብርሃንሽን ጠብቂ። በአንቺ ያለው ብርሃን ጨለማ እንዲውጠው አትፍቀጂለት። ብርቱ ልትሆኚ ይገባል። እዚህ ጋር በጣም ብርቱ፣ ጠንካራ። እኔ አሕዛብ አንዳንዴ ከኛ ይሻላሉ በአለባበስ። አይሰማችሁም። አሮጊት ብትላቸው ምንም አይሰማቸውም። ተሸፋፍነው ነው የሚሄዱት። በዚህ እኔ ይደነቃሉ በእውነት። የኛዎቹ እኮ በቃ የሆነ ልፍስፍስ ነገር በቃ ወዲያው እንረታለን። አሮጊቴ ካለሽ አንዱ በቃ ወይኔ አሮጊት አስመሰለኝ እንዴ ብለሽ ታወላለቂያለሽ፣ ገላለጫለሽ። በዚህ እነሱ ጠንካሮች ናቸው። እና እህት ወንድሞች እኛ ጠንካራ ልንሆን ይገባል። ነው። እሺ ግልጽ። ይሄንን ልትም የምትዩ ደግሞ ሰብስበሽ ነው እየመጣሽ መናፍስቶችን ሰብስበሽ ስለምትመጪ ነው። ስለዚህ ያዳክሙሻል። አንዱ ከዛ አንፃር ነው። አንድም ደግሞ ተመቅረጦ ስላለሽ ነው። ይሄ ጨፈርኩኝ እንደገና አሁንም ደግሞ ታጥቦ ጭቃ የኔ ነገር ትያለሽ አይደል? ትናንት እንዴት ጸሎት ላደርግ ባይዘው ደግሞ አንድ ያለ ጎረቤቴ ግሩብ አለነ ጸሎት ጎረብ እዛ እንሰግዳለን፣ እንቀጠቅጣለን። ወደዛ አስገብቸው ነበር ከኛ ጋር ጸሎት አድርግ ብዬ ከኛ ጋር ገብቶ ነበርና ትናንት በአንድ ላይ ነው እዛ የነበር ነው። አይቶ ደነገጠ። እኔ የማሰግዳቸው መቁጠሪያ ስንቀጠቅጥ አግዛቸዋለሁ ምናምን። ከዛ እዛ ሳይን ደነገጠ። እንዴት እንደዚህ ታደርጊያለሽ? በቃ በዛ ፈራው። እኔ ለሰው ማሳያ እንደሚሆን ከሚሆን በላይ መጥፊያ ሆኛለሁ ብዬ በቃ በጣም ደነገጥኩ ትላንት። መልካም፣ ለሌላ መሰናክል በመሆንሽ ማለት ነው። ጥሩ ነው። ራስሽን መገሰጽ መልካም ነው፣ ጥሩ ነው። በዚህ መልኩ ልትታረም መሆን እና ደግሞ ይኸውልሽ ተመልከች፣ አንድ ነገር ውሻ ወደ ተፋቱ ይመለሳል የሚል ቃል አለ። በጣም የሚከብድ ቃል። አንደኛ ጴጥሮስ ላይ ነው የምትፈልግ፣ ሁለተኛ ጴጥሮስ ነው አንደኛ ጴጥሮስ። ውሻ ወደ ተፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች የሚል ቃል አለ። በጭቃ ለመንከባለል ግልጽ ነው አይደል? ልክ አንቺ ይህን ጥቅስ አስቢ። ምን ጊዜ ደግሜ ጭቃ ልንካ ትያለሽ። ልክ ወደ ዘፈኝ የሚል ሀሳብ ሲመጣ ደግሜ ጭቃ ልነካ አይሆንም፣ አላደርገው። ግልጽ ነው አይደል? እነኚህ ጥቅሶች አስቢ ልልሽ ፈልጌ ነው። እና ራስሽን ገስጪ። እና ይሄ ዝለቱ የመጣው አንድም ታጥቤ ጭቃ እየሆንኩኝ ነው፣ ስለዚህ ይቅርብሽ ይላል ጠላት። ከእንግዲህ አትርከሽ እኮ አይደለም የሚል ሰይጣን፣ ይቅርብሽ ጸሎቱ ነው። መታጠቡ ይቅርብሽ። እስቲ እህት ወንድሞች አሁን ታጥባችሁ ጭቃ ቢነካችሁ አይ በቃ ታጥቤ ጭቃ ነክቶኛልና አልታጠብም ትላላችሁ? አንልም። ደጋግመን እንታጠባለን።
ምክንያቱም አማራጭ የሌለው መፍትሄ ስለሆነ መታጠቡ ትታጠባላችሁ። ልክ ይሄም እንደዛ ነው። እቴ ዮርዳኖስ አዎ ተረዳሽ አይደል? አዎ አማራጭ የሌለው መፍትሄ ነው ወደ እግዚአብሔር መመለሱ። ያንቺ ይቅር ነገር እንደሚል ታጥቦ ጭቃ ይልሻል። አይሰማህም። ይቅር እንዲልህ አይሰማም። ምክንያቱም በተደጋጋሚ ነው እንደዚህ ያጋጠመኝ እና ደነገጥኩ። ትናንት ስመጣ ቤት በቃ ጸሎት እሺ መያዝ አስፈራኝ። መጽሐፉ ራሱ ፎቶውን በጸሎቴ እንድገባ በቃ ፈራው። እንዴት እንደዚህ ያደርጋለሁ ብዬ እስካሁን ጸሎት አላደረኩም ከትናንት ጀምሬ ማለት እሺ ነው። እናንተ ኃጢአተኞች ከኔ ራቁ የአምላኬን ትእዛዝ ልፈልግ አላለም ዳዊት? ምክንያቱም እነኚህ መናፍስቶች ቶሎ ብለው አይሰማሽም፣ ጸሎትሽን እንደዚህ አያደርግሽም፣ አንቺ ግን ራስሽን አዋርጂ ሲል ሰዓት ጌታ ሆይ ስንት ጊዜ በደልኩ፣ ስንት ጊዜ ይቅር አልከኝ፣ እባክህ አምላኬ ከኃጢአት ባርነት አውጣኝ አውጣኝ አምላኬ እያልሽ አልቅሽ በሱ ፊት። አይሰማሽም የሚል ክስ በመጣብሽ ቁጥር ሁሉ እሺ 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 ጠላቶቼ ዘውትር አምላክ ወዴት ነው ባሉኝ ጊዜ እንባዬ በቀንና በሌት ምግብ ሆነኝ ይል የለ መዝሙር 41 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች፣ ነፍሴ ወደ አምላክ ተጠማች የሚል ቃል አለ። እሱ እየጸለሽ የአምላክሽን ፊት ፈልጊ። አምላክ አያድንም፣ አምላክ ወዴት ነው አሉኝ፣ ተቀጣጠቡብኝ ጠላቶች እያልሽ አልቅሽ በመድኃኒዓለም ፊት። እና ደግሞም እንዲህ የሚል ቃል አለ፣ ጻድቅ 7 ጊዜ ይወድቃል ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ የሚል ቃል አለ አይደል? እሱንም አስብ። እንዲህ አይነት ጥቅሶች ደግሞም እንዲህ ይላል እግዚአብሔር አምላክ፣ እግዚአብሔር በሚገኝበት ጊዜ ፈልጉ፣ ትንቢተ ኢሳይያስ ላይ ቀርቦ በቀረበም ጊዜ ጥሩት፣ ክፉ ሰው በደለኛ ሐሳቡን ይተው ይላል። ወደ እግዚአብሔርም ይመለስ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ። ይቅርታው ምንድን ነው? ብዙ ነው። እነዚህ ጥቅሶች አስቢ። አይምርሽም የሚል ቃል ሲመጣብሽ ኃጢአታችሁ እንዳለላ ብትሆን እንደ ምድር ትነጻለች፣ እንደ ደም ብትቀላ እንደ ባሰቱ ትጠራለች። እነኛ አይነት ጥቅሶችን አስቢ እንጂ ስለማታስቢ እኮ ነው እንደነኛ አይነት ጥቅሶችን እነሱም ያየዱብሽ። እና አስቢ ቶሎ ቶሎ ተስፋም ቆርጦ እኮ ጥቅሶችን አዘጋጃለሁ ወደፊቱ እንዲህ ተስፋ እንዳስቆርጥሽ አስቆርጦ ከመንፈሳዊ ሙሉ ለሙሉ እንዳወጣሽ እነኚህ ጥቅሶችን ያዢ። ተስፋ የሚያስቆርጥ ሀሳብ ሲመጣብኝ ማስታወሳቸው ጥቅሶች ብለሽ ያዣቸው ለብቻ። ግልጽ ነው። ይሄን ይመስላል። የልጆችስ ምን በተረፈ በርቺ። የልጆቹ ስትይ ማለት ሴት ልጅ አለች 8 ዓመቷ ነው። ልክ እኔ እንደነበርኩ ይሄ አፍሪካ ሙዚኩ ዳንሱ ሁሉ በቃ ከየት እንዳምታምጣው አላውቅም፣ ሁሉ እኔ ነው የሆነችብኝ። ትንሽ ያለው ንገራታ፣ ማለት ነው። ለሷም ንገሪያት እህቴ። አንቺም ልክ ያኔ በሰዓቱ ማድረግሽም ደግሞ ልክ እንዳልሆነ እመኝላት። ትክክል አልነበርኩም፣ ኃጢአት ሰርቻለሁ፣ ንስሐ መግባት አለብኝ። አንቺም ንስሐ ግቢ ባያት። ንስሐ እንግባ። ዘፈን ባለበት ቦታ አጋንንት እንዳሉ ንገሪያት፣ አስፈራሪያት። እውነትም ነው ደግሞ ዘፈን ባለበት አጋንንት አሉ፣ ይጨፍራሉ ይላል መጽሐፈ መቃብያን ላይ። ሰዎች በሚዘፍኑበት ሰዓት አጋንንት ይደሰቱ ነበር ይላል። ዘፈናቸውን እየተመለከቱ ይደሰቱና ይደነቁላቸው ነበር ይላል አጋንንት። ግን እኔ እንደዚህ ሳስተምራት ባሌ ደግሞ እንደዚህ አይደለም ሌላ ነው ይላት። ተቃራኒ ስለሆነ እኔ እና እሱ ሁለት ሆነብኝ። በቃ አንቺ በግል ነው መናገር ያለብሽ። እሺ በባልሽ ፊት አይደለም መምከር ያለብሽ። እናት እኮ ነግረዋለች። ነግረዋለች። እንደዛ አላደርግም እሱ ሙዚቃ ስከፍት አትክፈት ኃጢአት ነው ትለዋለች። አንቺ ደግሞ እንትን አድርጊያ። መጽሐፍ ቅዱስ ጥቅስ እኮ አለሽ፣ በዛ ትረቻለሽ። እስቲ ጥቅስ አምጣ በይው። ግልጽ ነው አይደለ? አንቺ ደግሞ መጽሐፍ ቅዱስን፣ ቅዱሳን ታሪክን፣ መጽሐፍትን እያመሳከርሽ ነው የምትነግሪያት በማስረጃ። እሱ ደግሞ ማስረጃ የለውም። በዚህ ትረቸዋለሽ። ደግሞ ስትመክሪ የሆነ ለብቻ ቦታ ውሰጂና እሱ በሌለበት ቦታ። ምክንያቱም እየተከራከረ ምክርሽን እንዳፈርስ መጀመሪያ አስቀድመሽ አንቺ ገንቢያት በምክር። እናት ለዚህ በጣም የተካነች ናት፣ ብልጥ ናት። በተለይ ከዚህ ከሙሴ እናት ዮካብድ የምትባላለች የሙሴ እናት በጣም ጀግና ናት በእውነት። እነኛ የፈርዖንና የፈርዖን ልጅ ሙሴን ጣዖት አምላክ እንደሆነ ይመክሩታል። ይዝማል ማን አምላክ እንደሆነ ጣዖት አምላክ እንደሆነ ይሰባብኩታል።
ወደ ቤተ መንግስት ሲገባ። ዮካብድ ደግሞ የሙሴ እናት ለብቻ አድርጋ ሙሴ ተጠንቀቅ ልጄ፣ አንተ የልጅ ነክ፣ እነኚህ እነ ፈርዖን የሚያመልኩት ድንጋይ ናቸው፣ አይሰሙም፣ አይን ያላቸው አዩም፣ ጆሮ ያላቸው አይሰሙ እያለች ተመክረዋለች። እውነተኛ አምላክ አንድ ነው፣ እሱም በሰማይ ያለው የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እያለች ተመክረዋለች። ዮካብድ ጡቷን እያጠባችው ማለት ነው። በዚህ በሙሴ ላይ ሰራችበት ስራ ሰርታበት ይኸው ሙሴ ህዝበ እስራኤልን እየመራ ለማውጣት የበቃ ታላቅ ነብይ ነው። የነቢያት አለቃ ነው። እና እናት እዚህ ጋር በጣም ትልቅ እንትን መጫወት ትችላለች፣ ትልቅ ሚና መጫወት ትችላለች። አንቺም እንደዚህ ማድረግ ትችላለች። አንደኛ ለብቻ ትመክሪያለሽ፣ ከዛ የእሱን ምክር እያቃለች መምጣት ትጀምራለች። ምክንያቱም የአንቺ ምክር በማስረጃ ነው። ግልጽ ነው አይደል? ይሄ ነው። አንባቢ ደግሞ መሆን አለብሽ። ለመምከር ትችይ ዘንድ አንባቢ መሆን አለብሽ፣ ማንበብ አለብሽ። ግልጽ ነው። ይሄን ይመስላል። በተረፈ በርቺ። ወልዳማኔ ጥያቄ ይቻላል? አንድ ጥያቄ ስለ ዘፈኑ ጉዳይ ስላሆኑ። እሺ ሰዓት ጨረስን፣ ሌላ ጊዜ። እሺ አሁን 12 ሰዓት ከ10 እያለ ነው። እንደ እግዚአብሔር መልካም አጭር ፍቃድ መልስ ነው፣ አጭር መልስ። ለምሳሌ ሌላ የሀገር ዘፈኖች እንቀጥላለን። አሉ። አይፈቀድም፣ ምንም ዘፈን አይፈቀድም። እሺ ወላ ሀገር ወለ ምን እንዲህ የሚባል ነገር የለም። ዘፈን ከሆነ ዘፈን ነው። እሺ አዘለም አቀፈም ስለዚህ ተሸከመ የሀገር ነው አይደል? ዘፈኖች አሉ፣ ለምሳሌ ሰርግ አሉ፣ የዝሙት አሉ የሚዘፍኑ፣ ይህ ሁላ በአጠቃላይ ማለት ነው። ወንድሜ እኔ የማውቀው የዚህ ዘፈን ይቻላል፣ የዚህ ዘፈን አይቻልም ተብሎ የተጻፈን ያላነበብኩኝ። ግልጽ ነው አይደል? እኔ አላነበብኩኝም። ሳላነብ ደግሞ እንደዚህ ይፈቀዳል እንደዚህ አይፈቀድም ልልህ አልችልም። ተረዳከኝ? ይሄን ይመስላል። መልካም ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በተማርነው ትምህርት በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ።